ዶክተሩ ዘማነው ዶክተር ዘሪው ሙላቱ ካህን አይደለም ወይ እርሶ ወይ ዘበነ አው መርጠው እርሶ ደግሞ ቢሆኑ ጥሩ ነው። እሳቸው ትንሽ ዶክተሩን ብሎ የሚለውም ስማቸው ስለሚከብዳቸው ከእርሶ ግን ቢሆኑ ጥሩ ነው። ጥሪውን ተቀብያለሁ ብለው ነበርና ድጋሚ ይህንን ጥሪ ቢቀበሉ ብዬ በትልቅ አክብሮት ተጠይቃለሁ። እንደዚህ ስለ ታቦት የማውራት አቅም ካለዎት ቀሲስ ዲበኩሉ እርስ በርስ ተጠራርታችሁ አያ ባህያ ቢራገጥ ጥርስ አይሰብርም ብሎ እንደሚለው ምንም እርስ በርስ ብትረጋገጡ አንዱ ከቨር ነው የሚያደርገው፣ አንዳንዱ መሸፈን ነው፣ አንዳንዱ ማድበስብስ ነው። በእርግጥ አሁን እዚህ ጋር ይባላል አይባል ምናምን ነገር ብሎ የሚለው ካልሆነም ደግሞ ሶስታችሁም በአንድ ገን ሆናችሁ ቀሲስ ዲበኩሉ ዶክተር ዘበነ ለማ ሊቀ ጠበብት ዘሪሁንም ሶስታችሁ በአንድ በኩል ሆናችሁ እኔ በአንድ በኩል ሆኜ ደቂቃ ተይዞልን ይሄን ጉዳይ በቃ ዓለም እያየ ይዘጋ ታሪኩ። ኦኬ የብሉይ ኪዳኑ ታቦት አምጥተናል፣ አልመጣም፣ መጥቷል፣ አልመጣም፣ የመጣው እንጠቀምበታል፣ አንጠቀምበትም፣ ለአምልኮ ነው አይደለም ለቅርስ ነው ብላችሁ የምትሉትን ታሪክ በሙሉ እውነት አድርጉት፣ እውነት አድርጉት። ይሄን ብዬላለሁ። ክብር ያድል። በተለይ ደግሞ እርሶን ነው የምፈልገው። እነሱ እንኳን ላይመጡ ይችላሉ። እርሶ ነው የምፈልገው። ቀሲስ ዲበኩሉ እንዳይረሳ ለማስታወስ ነው። ኦኬ እሺ። ይሄን ጥሪ አቅርቤ ነበር። ጥሪ ምንድነው? ጥሪ ያቀረብኩለት ካህን የኔን ጥሪ ውድቅ አድርጎ በዘማርያም ዘለቀ ልመና እና ተማጽኖ ምክንያቱም ተያይዘን ነው የምናልቀው ብሎ የሚል ትልቅ ፍርሃት ስላላቸው ይህንንም ሲናገሩ ካህን የሆኑትን ዲያቆን ስዩምን እባክህ እንዳትገባ እዛ ዲቤት ውስጥ አንተ ነበርክ ልትገባ የፈለከው ተብሎ አዎ ብሎ ሲል እንዳትገባ የማይሆነውን ነገር ብለው የከለከሉት ቪዲዮ መረጃውና ማስረጃው ወንድማችን የተወደደ ወንድማችን ዘማሪ ዳግሻ በደንብ ቆንጅዬ አድርጎ አስቀምጦታል። እሱን እንስማና ከዛ ወደ ዛሬው ሀሳብ ላይ እንመጣለን ማለት ነው። ኦኬ የቱ ጋ ነው? እዚህ ጋ ማለት ነው። ባይዘው መዶሻ ሁሉ እኮ የተነሳበት እኮ ታሪክ እኮ ነው፣ የምንረሳው አይደለም። ይሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ማሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት። ሊቀ ሊቃውንት ቀለመወርቅ ናቸው ዲያቆን ስዩምን እሳቸውም ካህን ናቸው፣ እሱም ካህን ነው። በክነቱ አንድ አይነት ክነት ነው፣ ክነት ነው። በክነት እሱኛው ዲያቆን ነው፣ እሳቸው ካህን ናቸው። የአንደኛው ክነት ከሌላኛው ክነት ያለው ስልጣን እንዳለ የስልጣን ማዕረጉም ደግሞ ትምህርቱም የተለየ እንደሆነ ባቅም ግን ይሄም ካህን ነው ተብሎ የሚባለው ስልጣን ነው። ይሄም ካህን ነው የሚባለው እና ተያይዘን ነው የምናልቀው ብለው ያሉበት ነገር ማለት ነው። እና ይሄ ነበር የዲቤት ጥሪውን ያቀረበልኝ ዲያቆኑ ማለት ነው። ስቀበለው እንደ ባለፈው የደረሰብንን ነገር አልሰማም እንዴ አላየም እንዴ? በዲያቆን ፈለገ እኮ የደረሰብን እኮ ኪሳራ እኮ መቼም ልመንሰው አንችለው ነው። ይኸው ጓዝ ጨርቁን ድንኳኑን ነቅሎ ጠላታችሁ ጥፍት ይበል ከሶሻል ሚዲያ ዓለም ነው የጠፋው። ላባው የተነቀለ ዶሮ መስሎ ወደ ቤት ገብቷል ማለት ነው። ሂዱና የሴት ቅምጥ ብላችሁ ስደቡት ብሎ ሲለን የነበረው ማለት ነው። ይሄኛውን ባለተራ ላባው ይነቀል ነበር። አሁን እኔ እሳቸው ነው የምፈልገው። በመድኃኔዓለም ለምኑልኝ፣ አለማምኑልኝ። በእግር በፈረስ ሄዳችሁ ለምን ካህን ፈለክ በለካል? ስለ ታቦት ከካህን ጋር ነው ማውራት ያለብኝ እንዴ። ዲያቆን በዲያቆን ወጣቶቹ እንደሚሉት አይነፋም ነው ይሄ። በቃ ሁሌ ከዲያቆን ላይ ቸክለ፣ ሁሌ ከዲያቆን ጋር፣ ሁሌ ከመንመን ጋር። አሁን ወደ ካህናቱ ከፍ እንበል እና ይሄ ጥሪ ነበረ የቀረበው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል
ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ከኛ ጋር አይደል የምትውል ያው እንግዲህ ተያይዘን ነው የምናልቀው። ዲቤቱ ይቅርብህ፣ ከኤርሚያስ ጋር ትግባ። ለምን ታስበላናለህ? ታስቆረጥመናለህ። ልታስጨፈጨፈን ካልሆነ በስተቀር ይግር ቢያው ከኛ ጋር የምትውለው ለስለስ ብለው ማለት ነው። የልመና ነገር ያልካቸው ቅድም አሁን ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳለም ወዘልፈኒ እኔን አቡሽ አንድ ደቂቃ ተናግሮ 8 ስህተት ነው የሚሳሳተው። ሊቀ ሊቃውንት ቀለመወርቅ ናቸው ቁጭ አድርገው የሚነግሩት። ተንስ ለጸሎት እግዚኦ ተሳሃለን እንደማለት እኮ አይቀልም። እዚህ ግን ስንት እድል እኮ መሰለኝ ያመለጠኝ እህትየው። ደግሜ ላለው ድንግል ማርያም አማላጅነት ዓለም አልዳለም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት እቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ተገኘ ማለት ነው። አባቱ ተገኘ እንደሚባል ይሄ ንግግር ማን ነው ብለን ነበር። በእውነት እኔም እንደ ድቁናዬ ወደኋላ ዞር ብዬ መልከ ማርያም፣ ውዳሴ ማርያም ላይ በእውነት እንደዚህ አይነት ንግግር አልተማርኩም። በቅዳሴ ማርያም ላይ እንደዚህ አይነት ነገር የለም። በማርያም ስም የተደረሱ መጽሐፍቶች ማቃቸው ላይ የለም። ስቀድስ በነበርኩበት ሰዓት ላይ ምንም ማቃው ነገር የለም። እና እኔ እንደውም ይሄ ታክሲ ወያላ ጥቅስ ነው ምናምን ነገር እያልኩ ነበር ስለ የነበረው። አሁን ግን ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው ቃል ማን ነው? ከህሊናው አንቅቶ አመንጨቶ የተናገረው ብሎ የሚለውን ሲፈለግ ራሳቸው ሊቀ ሊቃውንት ቀለመወርቅ የተባሉቱ እሳቸው የኔ ዘመድ ናቸው ያሉት። እሳቸው ማርያምን ከመውደድ የተነሳ ሁሉ ቀን ስብከታቸው ያለ ማርያም አማላጅነት ዓለም አይድንም ብለው ነበር የሚሉት። እሳቸው ሞተዋል፣ ይዘዋት ነው የሞቱት። እሷ ለአንተ አትሰራልህም እያሉ ነው። ለዲያቆኑ ካልሰራ ለኦርቶዶክስ ምዕመን አይሰራም ማለት ነው። ምክንያቱም የአንድ ግለሰብ የፈጠራ ወሬ ነበር። የሊቀ ሊቃውንት ቀለመወርቅ ዘመድ የሆኑ ሰው ናቸው ይህንን የፈበረኩት ማለት ነው። ኦኬ እሺ። ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጽሐፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳለም
በድንግል ማርያም አማላጅነት ዲያቆኑ ሰግጥ ነው። ዲያቆኑ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል። አለሜዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወስ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የለ። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላቸው ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን እውቀት ሲፈስ ስማለች። ሰውንና እግዚአብሔርን አስታርቃለች። እውቀት ሲፈስ አያችሁ፣ ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ የመበለት ወሬ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ባይዘው ይሄንን ዲያቆንና ቀሲስ ዲበኩሉን አሁን ዲቤት ጠሪውን ቄስ ከእጄ ያስመለጣቸው ፈሪው ዘማርያም ይባላል። ዘለቀ አንድ ቄስና አንድ ዲያቆን ከእጄ ያስመለጠ ማለት ነው። ኦኬ እንደው የደምረውን ብንተው አሁን እሱ ዲያቆን ነው፣ ዘማርያምም ዲያቆን ነው፣ ዲበኩሉ ቄስ ነው። አስመለጠ። ኦኬ ይሁን፣ ችግር የለውም። ስለዚህ ታስበላናለህ ነው የተባለው። ወደ ዛሬ ውይይት ጥሪ እንሄዳ። ኦኬ ሌላ ምን አለ? አሁን አንድ ሲናገር የሰማሁትኝ ሮት እንደው ፍሬንድሊ በወንድማማችነት እስኪ እናወራ፣ እርስ በርሳችን ብናወራ ጥሩ ነው የሚል ነው የኔ ጥሪ። እንደዚያ ነው።
እንዲመጡ በጣም እንደሚመጡ ተስፋ አደርጋለሁኝ፣ ወይንም ደግሞ እንደሚጠሩኝ። ያ ካልሆነ ግን እኔ በግሌ ያው በአንድ አይደለም የቆመው ክፍል 4 አንደኛው ክፍል 4 ደርሰዋል። ሌላኛውም በየቦታው እንግዲህ በየአውደ ምሕረቱ እንደዚያ መሰለኝ። ስለዚህ የእውነት ለመናገር ምን እንደሆነ ዓላማው ራሱ ማለት ከትምህርቱ ማለት ወቅት ያልጠበቀና ዝም ብሎ ማለት በሆነ ትምህርታቸው ላይ የሆነ ዊዛውት ኤኒ ኢንቴንሽን በሆነ ነገር ቢያስተምሩት ምንም አይመስለኝም ነበር። ነገር ግን እዚህ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ መምህር በረከት እርስዎም ሌሎችም ወንድሞቻችን ነው የዋሃደም ሌሎችም ጭምር የሚሰጡትን መልስ ተሳስታችኋል በሚል ኢንቴንሽን ስለሆነ ነው መልስ እየሰጡ ያሉት ሰዎቹ። እዚህ የምንሰጠውን ትምህርት ተሳስታችኋል፣ እኛ ያልወጠወጥነው ወጥ ይጎረናል አይነት ስለሆነ ነው እንጂ ዝም ብለው ትምህርት ቢያስተምሩ እኔ አልመልስላቸውም፣ ትቻቸው ነበር። እውነት ለመናገር መስማት ሁሉ አቁሜያለሁ። ግን እናርማችሁ እናስተካክላችሁ በሚል ልብ በሉ። ዲበኩሉ አሁን ዶክተር ዘበነንና ዶክተር ዘሪሁን ሙላቱን ዲቤት ጥሪ እየጠራው እዚህ ቲክቶክ ላይ መልስ ሰጡ የተባሉ እነዚህ ራሱ በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች በጣም ብዙ ነገር አበላሽተዋል። መምህራኑ እነ ዘበነና እነ ዶክተር ዘሪሁን ሙላቱ አይባልም፣ ጠረጴዛ አይባልም፣ አንቀበልም የእኛ ልጆች ብለው እያሉ ስማቸውን ባይጠሩም እዚህ ቲክታክ ላይ ሶሻል ሚዲያ ላይ የሚነገረው ንግግር ስለሰሙ ማለት ነው። ኦኬ አሁን የእኔ ተማጽኖ ምንድን ነው? እርስ በርስ እየተጠራራችሁ እናንተ እርስ በርስ እየተጠራራችሁ ጠላ መጠጣት፣ ዝክር መጠጣት፣ ዘኬ መብላት ትችላላችሁ እየተጠራራችሁ ማለት ነው። እርስ በርስ ግን በታቦት ጉዳይ ላይ ዲቤት ለመጥራት ቀሲስ ዲበኩሉ ከደፈረ ቀሲስ ዲበኩሉ ምሕረት ይደረግልኝ ዲበኩሉ ከደፈረ በታቦቱ ጉዳይ በስመ አብ ወወልድ ወመንፈስ ቅዱስ እኔ የጠራሁት ጥሪ አለ። ቀሲስ ዲበኩሉ ከዛሬ 7 ወር በፊት የጠራሁት ሞኝና ወረቀት የያዘውን አይለቅም ነው የሚባል ተቀምጧል ቪዲዮ። በእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መምጣትና የአዲስ ኪዳንም ታቦት አንዴ ወይ ደግሞ ጠረጴዛ መክተፊያ መሰዊያ ብላችሁ የምትሉትን አብረን ለምን ጥንቅቅ አድርገ ነው ዓለም እያየ ካሜራ ከፍተን 1 ደቂቃ ብቻ የሚይዝልን ሰው እኔ ቴዲ ሐዋሳ እግሩ ላይ ወድቃለሁ እሱ ቤት እንዲሆን ማለት ነው። ወይ ደግሞ ሌላም ሙስሊሞችም ሁሉ ሙስሊሞቹን አምጥተው ሙስሊሞቹ ደቂቃ እያዙልን ሙስሊሞቹ ቤት ማለት ነው። ቀሲስዬ በመድኃኔዓለም ይህንን ታሪክ እውነት ያድርጉት። እኔ ጋር እርስ በርስ አህያ ለአህያ ቢራገጥ ጥርስ አይሰበርም ነው። ዘበነና እርሶ ቢጠራሩ ምንድን አሁን ውይይት? በእርግጥ ተለያይታችኋል። ያው ርዕሱ ሄደው በኦርቶዶክስ ተዋሕዶ ቤተክርስቲያን የአባቶች አምላክ ምስክር ይሁን እናንተ ምስክር ሁኑ። ይህንን ታሪክ ከቄሶች ኤርሚያስ ፊት ቀርቦ እውነት የሚያደርግ ሰው ካለ ብዬ ጠይቄያለሁ ደጋግሜ። አልመጡም፣ ችግር የለውም። ምን ያሁን ዲበኩሉ ነው የጠራሁት። ከማንም ወጠብሻ ጎረምሳ ጋር አሁን አልታገልም። አሁን ከቄሶቹ ጋር ነው። ስለ ታቦት ከተነሳ እኔ እንደውም እኔ ዲያቆን ስለነበርኩ በቀድሞ እንደው ታቦት አታውቅም ተብሎ ይባላል በቤተክርስቲያኒቱ ስርዓት። ኦኬ ካህኑ ቢመጣ ነው የሚያሳውቀኝ። እንደኔው አይነት ዲያቆን የሆነ ሰው ቢመጣ ምን ያሳውቀኛል? ምንም። ስለዚህ እውቀት ያለውን ሰው ከፍ ብሎ መጥራቱ ተገቢ ስለሆነ ጥሪውን አቅርቤያለሁ። እርስ በርስ ከምትጠራሩ እርስ በርስ ለመጠጥ ለመብል ተጠራሩ። ከኔ ጋር ተጠራሩ። የታቦቱን ጉዳይ ቀሲስ ዲበኩሉ እኔ ጠርቻለሁ ከዛሬ 7 ወር በፊት። ይህን ጥሪ ለእኔ ያድርገውትና በብሉይ ኪዳንና በአዲስ ኪዳን ታቦት ነገርን ከስሩ ውሃን ከጥሩ እንዲሉ ከብሉይ ኪዳን እንጀምራለን። እንዴት እንደመጣ ይተርኩታለን። የፊት መጽሐፍትን ገልጠው በእውነት በግዕዙ በዕብራይስጡ በአማርኛው ሰዋስውን እየሰካኩ በህዝብ ፊት በቃ ጴንጤ ገለባ መሆኑን ያሳያሉ፣ ወይ ደግሞ ገለባ ኦርቶዶክስ መሆኗን እኔ ያሳያለሁ ማለት ነው። መውቂያው በትራችን ወንጌል ነው የሚሆነው፣ ታሪክ ነው የሚሆነው።
የታሪክ ጉድ ይመዘዛል። የሚመዙትን ይመዛሉ፣ እኔ ይመዛለሁ። እና በመድኃኒዓለም እርስ በርስ አትጠራሩ። እርስ በርስ ለጸበል ቅመሱ ተጠራሩ። የታቦቱን ጉዳይ ለእኛ ሲመሰጥ አለበት። ኧረ በመድኃኒዓለም እና ይህንን ጥሪ ዶክተር ዘበነ ለማ ምናልባት ላይመጡ ይችላሉ። ከመጡም ሰየው እንሰማለን። ታፕ ኮፒ ሊንክ ሼርን እያደረግን እንሰማለን። እና ቴንክ ዩ የዲቤት ጥሪውን ቄስ የሆነ ወይ ደግሞ ቀሲስ ቴዎድሮስ ቄስ የሆነ በተለይ እዚህ ቲክታክ ላይ የሆነ ወሬ ሲወራ ገዝት ልካችሁ ጠላችሁን ጠጥታችሁ መታችሁ የባህረነ ወይ ሳለነ ወይ ቀበነ ብላችሁ ብትሉት እናንተን ለሞት መድኃኒት ትፈለጋላችሁ። በታቦቱ ጉዳይ ላይ ኤርሚያስ ሊያወራችሁ እፈልጋለሁ። ቄስ እነ ቀሲስ መምህር አቡኑ ከአሜሪካ ሀገር ተንቀሳቀሱ እንጂ ተንቀሳቀሱ። እነ ቀሲስ ተስፋዬ መቆያ ተንቀሳቀሱ እንጂ ዱብ ማለት ነው። ታቦቱ አለን ብላችሁ 3000 ዓመት ሙሉ የዋሻችሁት እውነት መሆኑና አለመሆኑ በእውነት በዚህ ትውልድ ፊት ልታሳዩ ይገባል እያልን ነው። አማርኛ አይሰማም እንዴ? ይሰማል እኮ አይደል? አዎ የዛን ቀን የሰናዖር ግንብ የባቢሎን ግንብ እንዴት እንደፈረሰ በዱራ ሜዳ ናቡከደነጾር ያቆመው ምስል እንዴት እንደደቀቀ የማ ትምህርት እንደሚደቃ ነበር። አንተ መንፈሴ እንደ ናሚስ ልጅ እንደ እዩን የቸኮለብኝ ወደ እስራኤል ለበቀል ሄደኩ ይላል አይደል? አዎ በባሪያው በነብዩ በኤልያስ አፍ የተነገረውን የትንቢት ቃል ይፈጽም። ይህንን በቫርኒሽ የተለቀለቀ ጣውላ አለኝ መጠረጴዛ ይባላል አይባልም? መክተፊያ ነው ይባላል ነው መሰዊያ ነው። በዲበ ጠረጴዛ ይባላል አይባልም? እሱን እኔ ጋር መተህ ጠረጴዛ ይባላል፣ መክተፊያ ይባላል፣ መደርደሪያ ይባላል። እሱን ታረጋግጣለህ ማለት ነው በመረጃ። እንዲህ ናትና የሥላሴ ባሪያ በመረጃ ፈክር አለኝ። አንተዬ በመረጃ ታረጋግጠዋለህ። እርስ በርስ አትጠራሩ። እኛ ስንጠራችሁ እርስ በርስ አትጠራሩ። ቄስ ላይ ቄስ ይጠራራ እንዴ? በታቦቱ ጉዳይ ላይ በእርግጥ መጠራራታችሁ አንዱ በታቦቱም ጉዳይ ምን ያህል እንደማትስማሙ ማሳያ ነው። ግልጽ አይደለም እንዴ? ያጀማ ይላሉ እነኛ ዘመዶቻቸው የነሱ ማለት ነው። ያጀማ ምዕመናን ማለት ነው። አይሰማም? ጴንጤ ገለባ ነው። ምንም እውቀት የለውም። የት ያውቁና ታቦት የላቸው መቅደስ የላቸው ብሎ ይላል። እሱን መተህ እኔ ፊት ታረጋግጠዋለህ። በቃ ሌላውን ጴንጤ ተወው አለሁልህ። እዚህ ታጥኜ ያለሁልህ ወገኖች። እና ፕሊዝ የምሬ ነው። ትናንት ወደ ምሽት አካባቢ ነው በእኛ ከሰዓት በኋላ አካባቢ አሜሪካም እንደዛ አካባቢ ይመስለኛል። አዳም የሚባለው ኦርቶዶክሳዊ ቤት ሄድኩ፣ ገባሁ። አባ ከና ይሉኛል ብዬ በጠብቅ በጽፍ በታቦቱ ጉዳይ ተነስቶ ነው። አዳም ለምን እንደዚህ ብላችሁ ግን ትላላችሁ? አግባብ አይደለም ብሎ እዛ እየሞገተ ነው የራሱን ቄሶች ማለት ነው። እና እኔ ወንድምህ ገብቼ ኧረ እባካችሁ አስገቡን፣ የሆነ ነገር ማለት የምችለው ነገር አለኝ፣ የሆነ የምለው ነገር አለ፣ አስገቡን ብዬ ብል ማን ሰምቶኝ አልኩ። እዚህ ቪዲዮን ላምጣና ላሳያችሁ። ቋንዴ ጠብቀኝማ። ኦኬ ይኸውልህ ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነኩት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት። ስለዚህ እነዚህን ነገሮች እኔ በደንብ ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና
የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይህንን ኤርሚያስ ፊት እኚህ ጌታውን የሚባሉ ሰውዬ ተንቀሽቅሸው ቢናገሩ ወይ ሌላ ሰው ተንቀሽቅሸው ቢናገር ምን አለበት? አሁን ክርስትና ከአቡነ ሰላማ በፊት ኢትዮጵያ ውስጥ አለ ብሎ የሚል የተንቀሸቀሸ አንድ ኦርቶዶክሳዊ ቢመጣ የራሳቸው መጽሐፍ እንኳን አያውቁትም። ወንድሞች እናቶች፣ ገድለ አቡነ ሰላማን እንኳን ራሱ አያውቀውም። እና ምን እያልኩ ጽፍለት ነበር ማነው ለአዳም አያመለከተኝ ማለት ቆይ የውስጥ የቱ ጋር ነው የማገኘው? ስክሪንሾት ያደረግኩትኝን ስክሪንሾት የቱ ጋር ነው የማገኘው ወገኖቼ? አረ ነው ጋለሪ ላይ ገባ። ጋለሪ ላይ ገባሁኝ። እሺ ከዛስ ውስጥ ይኖራል። ካልሆነም ብቻውን ስክሪንሾት የሚልም ፎልደር አለ። አይፎን ነው አይደል? አይፎን ነው። ምኑ ጋር ነው የማገኘው? ሴቲንግ ውስጥ ነው አይደል? እዛው ጋለሪ ውስጥ ጋለሪ ውስጥ ስክሪንሾት የሚል ፎቶዎች ውስጥ ፎቶ ውስጥ ይደባለቃል፣ አንድ ላይ ይደባለቃል። ቪዲዮን ብቻ ነው ያስቀምጠው እዚህ ጋር። ቪዲዮን ብቻ ነው ያስቀመጠው። ስክሪንሾት የሚል ፎልደር የለውም ብቻውን ፎቶ ስትከፍት። ኦኬ እስቲ ማፕ ሴቭድ ኦኬ አጣኸው? ባገኘው ደስ ይለኛል፣ ግን ስክሪንሾት አድርጌዋለሁ በሙሉ። ስክሪንሾት ካረከው ፎቶ ውስጥ ነው ተቀላቅሎ የሚገባው። ሁለተኛ ኦፕሽን ደግሞ ስክሪንሾት የሚል ብቻውን ፎልደር አለ፣ እዛ ውስጥም ታገኘዋለህ። ይህ በሙሉ የቪዲዮ ፓርት ነው። እርሜ እስኪ አብልሽ እንትኑን አፕሊኬሽን ስክሪንሾት እስቲ ቆይ ስክሪንሾት እዚህ ጋር አገኘሁት መሰለኝ። ኦኬ እዚህ ጋር ማግኘት አለብኝ እስቲ ብዙ ዶክሜንቶች ስላሉኝ ኦኬ ላገኘው አልቻልኩም። እና አካውንት ነው እንትን ያልካቸው የገባኸው? ዶኖ እስቲ እዚህኛው ላይ ሆን እንዴ? ቆይ እስቲ እዚህ ሞባይሌ ላይ ሆን አንዴ ጠብቀኝ። ቆይ እስቲ ከዛ ታፕታፕ አድርጉ ወገኖች፣ ታፕታፕ አድርጉ። ሼሩን አቁሙትና ታፕታፕ። እሺ እንትኑም ሰስፔንድ ስለተደረገ ታፕታፕ ሼሩን አቁሙት። ሼር የምታደርጉ ሰዎች አቁሙና ታፕታፕ ብቻ አድርጉ። ግሬስ ፌቨር 105 የሚለው ሼሩን አቁመ ወይ አቁሚውና ታፕታፕ ብቻ ታፕታፕ ብቻ። ተባረኩ። እሺ እህትየው አገኘሁት። በሌላው ሞባይሌ ነው ስክሪንሾት ያድርኩት። ይቅርታ ምሕረት ይደረግልኝ። ኦኬ ሌላ ሰው እየጻፈልህ ነበር እኮ ሌላ ስልክ ላይ ይሆናል ብሎ። ቴንክ ዩ። እና ትናንት የነበረው መርሃ ግብር ላይ ከመጀመሪያ ጀምሮ ከገባሁበት ጊዜ ጀምሮ ያወራሉ።
እስቲ በቅድመ ተከተል ካስቀመጥኩትኝ አይደል ነው ኬቱ ጋር ነው የጀመረውትኝ። ይሄ መጨረሻው ነው። ኦኬ እሺ ያው እዚህ ጋር ነው እያዩኝ ነው። ተሰብስበዋል። ዲያቆንዬ እኔታ እየተባባሉ ማለት ነው። እናገባው አዳም እየሾፈ ነው፣ እያየ ነው። ቪዲዮም አለ በኋላ ሳያቸዋለሁ። እዚህ ጋር ምን አልኳቸው? አንድ ሰው ምረጡና እኔ ገባለሁ አልኳቸው። ግባ አላሉኝም። እያዩኝ ነው። እታች አንድ ሰው እየጻፈ እያየን ነው። ሰው የሰራው መቅደስ የለም ብሎ ሁሉ እያጣጣለ ነው ምናምን ብሎ ስሜን ላልጠመጥራ ፈለገ። ባይዘዌ ስሙን ከጠራሁት አስታውቀዋለሁ ብሎ ነው ባዩ። የሰውዬ ነው ዓለም የማያውቀው ሰው ማለት ነው። ኤርሚያስ ግን ከፈለግ ዓለም ነው የሚያውቀኝ። ኦርቶዶክስም ካቶሊኩም ማን አማርኛ ቋንቋ መናገር የሚችል ሰው በሙሉ ያቀኛል። እንደው ኤርሚያስ ስሙን በመጥራት አናስተዋውቀውም ብሎ በሚል ሞኝ ፈሊጥ ማለት ነው። ግን እኔ ያለው አንድ ሰው ምረጡና እኔ ገባለሁ አልኩ። እኔ አንቺ ወንድም ዝም አይተው እንዳላዩ ከዛ በውስጥ እናድርገው አሉ። በውስጥ እኔ ሲያዩ በውስጥ እናድርገው ይህንን ነገር እባክህ በውስጥ እናድርገው፣ በውስጥ እናውራ ብሎ ሲሉ እኔ ምን አልኳቸው? ለምን በውስጥ በአደባባይ ለምን አታወሩም? አንድ ሰው ምረጡና እውነት ካላችሁ ከኔ ጋር ያውራ አልኩ። ኮሜንቴ ይነበባል፣ ግን አባከና ያለኝ የለም ማንም ደፍሮ ግባ እስቲ ኤርሚያስ ወንድማችን እሺ አለ ወንድማችን እንኳን ይቅር ግባ እስኪ ምን ልትለው አንተ መናፍቅም ብለው ቢሉኝ እኔ ችግር የለብኝም። ሜዳውን የምፈልገው እና ከዛ ከዚህ ከሁለቱ ላይ ነው ያለው። ከኔ ጋር ለምን አታወሩም ብዬ ካልኩ በኋላ ምን አሉ እና በውስጥ አድርጉት ብለው ሲሉ አያችሁ አይደል ብዬ ሳቅኩብና ርዕስ ቀይር አሉት። ርዕሱን ቀይር አሉት። አስጠፉት ርዕሱን ሲከማለ ርዕሱን ቀይር በቃ ለህዝብ መሰናከያ የሚሆን ነገር ነው። በቃ ርዕሱን ቀይርና ሌላ ነገር እናውራ አሉ። እኔን ሲያዩ ማለት ነው። አያችሁ አይደል ብዬ ሳቅኩና ርዕስ ቀይር አሉት። ለምን ከኔ ጋር አታወሩም? የኔ ተማጽኖ ነው። ኦኬ አንዳችሁም ይህንን ታሪካችሁን በፊታችን እውነት አታደርጉትም። ልባችሁ ስለሚያውቅ ነው አንዴ በውስጥ አድርጉት አንዴ ርዕስ ቀይሩ የምትሉት አልኳቸው። ተነቧል። በደንብ አይተውታል። ደግነቱ ሚዩት አላረጉኝም። መድኃኔዓለም ሲረዳ አንዳችሁም ይህን ታሪካችሁን በፊታችን እውነት አታደርጉትም። በፊታችን ብዬ ስል እኔን የማወራው ጴንጤው ፊት ቆመተ። እኔ ጴንጤውን በሙሉ ወክዬ ነው የምቀርበው። በሙሉ ውክልና ሰተናል፣ ኤርሚሻ ፈርመንላል ምናምን ብሎ እንዲህ ላይ ማንም ሰው አልፈልግም። ብቻዬን እንቆማለን፣ ንጉሱን ይዤ ማለት ነው። እናንተም የምትይዙትን ይዛችሁ ማለት ነው። ማንም ግን ዞር ብሎ ኮሜንቱን ያነባሉ። የተናገሩት ነው። ከዛ ዶክተር ሳምሪ ምን አለችን? ለተናገሩ እውነቱን ዘኢየሱስ ስትመልስ በታቦተ ጽዮን ነው አለች። ምን ይጠቅመናል? የትም ቢኖር ሃይማኖት አይደለም አለች። ዶክተር ሳምሪ ማለት ነው። ልብ ያለው ልብ ይለዋል። ኦኬ ምን ይጠቅመናል? አውጥተሽ ታዩ። ሲጀምር አውጥቶ የሚጣል ነገር ሲኖራል። ከዛስ ሃይማኖት ካይደለ ለምን የሌላችሁን አለን እያላችሁ በከንቱ ትገበዛላችሁ አልኳት ለዶክተሯ። ኧረ ጉድ ፈልቶ አንተ ስድቡን ተወኛል እኮ በቃ ሲያጥረገርጉኝ። ከዛስ እንዴ አይታይም እንደ ሃይማኖት አይደለም ብዬ የለ እንዴ ብላ ስትለኝ አያለው። ታሪኩ የእስራኤል እንጂ የእናንተ አይደለም። በስርቆት እንዳመጣችሁት የተናገራችሁት ታሪክ ይኸው በአደባባይ አሳፈራችሁ ብሎ የሚለውን ለመጻፍ አነሰብኝ ማለት ነው። ለዶክተሯ ለዚህ እግዚአብሔር እረኛዬ ነው ብሎ ለሚለው ማለት ነው።
ኮሜንቴን ማለት ነው አይታችሁኛል እኮ ግን አስገብታችሁኝ አንድ ሰው መርጣችሁ ለመነጋገር አትደፍሩም። ለምን? የዘመናት ጉዳችሁ ይዘከዘካል። 4 ነጥብ። እንዲህ ነው የኢየሱስ ባሪያ ብራዘር፣ ይዘከዘካል። አይታችሁኛል። ኮሜንቴን እያነበቡት እያጣጣሙት አይተዋል፣ ግን አያስገቡም። ከዛስ ምን አልኳቸው? ርዕሱን ቀይር አሉት። እነዚህ ሁሉ ገቡ። ቀይር አንሳ አሉት ርዕሱን። ይሄኛውን ርዕስ አስነሱት ማለት ነው። ይኸው እዚህ ጋር የብሉይ ኪዳን ታቦት አለን ብለው ነበር ያሉት። አንሳው፣ ቀይረው፣ አንሳው፣ በሌላ ይቀየር፣ አንሳው፣ ታስበላናለህ አይነት ነገር ነው። ያ መጋኛ የሆነ ልጅ መጥቷል ብለው ሊሉ ይችላሉ። የፈለገውን በል። ከዛስ ምን አልኳቸው? በሉ እርስ በርሳችሁ አንጎራጉሩ፣ ሰላም ሁን አዳምሻ አልኩት። እንዴት እኮ እንደሚቀለድ እና ምን አሉ እዛ ቪዲዮ ላይ እዩት። ወደ ቪዲዮ እንሂድ። ይቅርታ ስላቆየኋችሁ እንደ ትንሽ ዝርክርክነቴ ቪዲዮውን ማዘጋጀት ነበረብኝ። ኦኬ እሺ። መለከተኝ ማለት የውስጥ ጉዳይ ስለሆነ በእኛ ቤተክርስቲያን ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነኩት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት ነው። ስለዚህ እነዚህ ነገሮች እኔ አሁን የገባው ሰው ዳቪ ነው። ዴቪድ እንዴት ነህ? ሰላም ኤርሚ፣ እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? የገባሁ አልመሰለኝም ነበር። ይቅርታ። እሺ፣ ችግር የለም። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆየኝ። አገልጋይ ነህ? አገልጋይ አይደለሁም። ስለላክልኝ ነው። ቅድም ገብተህ ነበር ሳይንስ አይ አንተ ዲቤቱን የማይመጥኑ ጋር ከምትጠራ ለምን የሚመጥኑ ጋር ጠራ? ምን ዘማሪያም ጠርቶሃል፣ ለምን እሱን አትቀበልም? ቀሲስ አንተ ታላቅ አትመጥናቸውም አንተ። ኦኬ እሺ፣ ሰምቻለሁ እኮ አንዴ። እሺ ቴንኪው። ቀሲስ ዲበኩሉ አይመጥኑህም እያለኝ ነው ወንድማችን። ያው በእውቀት አናሳ ናቸውንና እያለ ነው። ዶክተር ዘበነም አይመጥንህም። አይ ቆይ ሚዩት አድርገው ቦታኒካ ልሰራ አይደል? እኔ ቆንጅዬ ቦታኒካ ልስራብህ ብዬ ካልኩኝ ሚዩት አድርገው። ቴንኪው። ሰምተናል እኮ በቃ ኦኬ። በዜሮ ፎሎወር መተህ ማለት ነው። ምን እያለ ነው? ቀሲስ ዲበኩሉን ቀሲስ ዲበኩሉ እኮ ዝም ብሎ የጠመጠመ ቄስ ነው እንጂ ዝም ብሎ መሀይም ነገር ነው እያለን ነው። ዘበነም ዝም ብሎ ዶክተር ነው የተባለው እንጂ ተረት በማውራት ነው የሚታወቀው። አይመጥንም ነው የሚመጠን አንድ አለ ብለው የሚሉት ዘማርያም ዘለቀ ነው። ሁሉ ቀን ዘማርያም ብለው የሚሉት ማለት ነው። ኦኬ በዜሮ ፎሎወር ላይ የመጣኸው በታች ኮፒ ሊንክ ሼር ታብ እያደረክ ቀጥል። ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይሄንን ሁለት ነገር ሰጀስት ላድርገህ እኔ ከምነግርህ ማለት አንደኛ ያላችሁ ቆይ አሁን እንዴት እንደሚዋሹ አባ ሰላማ ክርስትና ወደ ኢትዮጵያ የመጣበት ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ አልነበረም ብሎ የሚለው ውሸት ነው አለ። 3 መጽሐፍቶች አሁን እዚህ እኔ ጋር አሉ። በገልጣቸው እያንዳንዱ ይናገራል። ክርስትና እንዳልነበረ፣ ቁርባንና ጥምቀት እንዳልነበረ ገድለ አቡነ ሰላማ ይናገራል። እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከክርስቶስ ልደት እስከ 2000 ዓመተ ምህረት ባለው ታሪኳ መጽሐፏ ላይ ሁሉ ጭምር ይናገራል ማለት ነው። ኦኬ በዓለም መድረክ የሚል አይ ቲንክ በኮሌጅ ደረጃ ነው የሚሰጠው ትምህርት አለ። አይ ቲንክ የተጻፉ መጽሐፍቶችም አሉ። የአቡነ ጎርጎርዮስም መጽሐፍ አለ፣ በተወሰነ መልኩ ያነሷል።
የቤተክርስቲያን ታሪክ በኢትዮጵያ ወይም ደግሞ የኢትዮጵያ ቤተክርስቲያን ታሪክ የሚለው ደግሞ ይሄንንም ደግሞ እዛም ላይ የኢትዮጵያ ክርስትናው እንዴት እንደመጣ ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ ነበር። ቬሪ ፋክት ማለት ይሄ እኮ ሐዋርያት ሥራ ላይ ያለውን መካድ እንደማለት ነው። ቆይ ሌሎችም ይሄንን ውሸት ማለፍ አይሆንልኝም። መጽሐፍ የላምጣ መረጃ የላቅርብ። ይህን ውሸት ታግሼ ማለፍ አይሆንልኝም። ቴንክ ዩ ሂጎ። እሺ ምን አለ ይሄ ሰውዬ? በኢትዮጵያ ውስጥ ክርስትና ከአቡነ ሰላማ ከፍሬምናጦስ በፊት ነበረ ብሎ አለ። በገድለ አቡነ ሰላማ በሚባለው በዚህ መጽሐፍት ላይ በገጽ 26 ጀምሮ በምናንበት ጊዜ በተለይ ገጽ 26 ቁጥር 8 ላይ ሲናገር እስኪ እታች ያላችሁ ሰዎች መልሱልኝ ይሄን ጥያቄ ስጠይቅ የወንጌል ሰበካ በሌለበት እና ጥምቀት በሌለበት እና የጌታ እራት በሌለበት ቤተክርስቲያን አለች? ወገኖች እስኪ መልሱልኝ። ጥምቀት በሌለበት የወንጌል ሰበካ በሌለበት ቅዱስ ቁርባን ብለው በሚሉት በሌለበት ቤተክርስቲያን አለች? የለችም አይደል? ኦኬ እዩ ቁጥር 8 ገጽ 26 አቡነ ሰላማ የመጀመሪያው ጳጳስ እንደዚህ ይላል። እዩት። ዳግመኛ ሊቀ ጳጳሱም ጸባይ እንዴት ነው? ሊቀ ጳጳሱ የተባለው እዚህ አትናቴዎስ ነው። ጸባይ እንዴት ነው ብሎ የሚለውን አቡነ ሰላማ ነው። ጸባይ እንዴት ነው? ስራህስ ምንድን ነው? የመጣህበት ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ፍሬምናጦስ ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ይላል ያለ ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ዋት እሺ እህትዬም ደብሎ የሚለው ክርስትና ነበር ይላል። ታዲያ ጥምቀት ቁርባን ሐዋርያም ተልኮ ወንጌል አልተሰበከም፣ ጥምቀት ቁርባንም የለም፣ በእነሱ ዘንድ አልነበረም ማለት አብርሃ ወአጽብሃ በነበሩበት ዘመን ጥምቀትና ቁርባን የለም። በኢትዮጵያ ውስጥ ጥምቀትና ቁርባን በሌለበት ክርስትና አለ? የለም። ስለዚህ ምክንያት በእነዚህ ደጋግ ነገስታት በአብርሃና ወአጽብሃ ፍቃድ ወደ አንተ መጣሁ አለ። እንደዚህ ነው የማጋልጥልህ ማለት ነው። ኦኬ በገድለ ማነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከ2000 የኢትዮጵያ ኦርቶዶክስ ቤተክርስቲያን ከታሪክ ከልደተ ክርስቶስ እስከ 2000 እስከ ሚሊኒየሙ ማለት ነው ባለውም ላይ እዚህ ስለ ኢትዮጵያው ጃንደረባ የሚናገረው አለ። ኢትዮጵያው ጃንደረባ የክርስትናን እምነት ተቀብሎ ወደ ሀገሩ እንድተመለሰ የክርስትና እምነትንም ስርዓተ ጥምቀትንም ለሀገሩ ሰዎች በመግለጹ የክርስትና እምነት ዜና ብዙዎች ጆሮች እንዲደርስና እንዲስፋፋ አድርጓል አለ። ምን ይኸውላችሁ እንዴት እንደሚጣል አውቄ ነው የማነበው። ጥምቀትን ለሀገሩ ሰዎች አለ። ይህ ሰው ወደ ኢየሩሳሌም ሄደ ተብሎ የሚታመነው በ34 ዓመተ ምህረት ነው። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ከ1 ዓመት በኋላ ማለት ነው። ወደ ኢትዮጵያ ሲመጣ ጥምቀትን ይዞ መጥቷል ማለት ነው። አዎ ታዲያ አብርሃና ወአጽብሃ ወንድማማቾቹ ለምን አልተጠመቁ? በዚህም ምክንያት በኢትዮጵያ የክርስትና እምነት ታሪክ የሚጀምረው ከዚያን ጊዜ ነው ይላል። ይሄኛውስ በፍጹም የለም በፍሬምናጦስ ዘመን ነው ይላል። ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው። እዚህ የጻፈችውን እዚህ ትኮንነዋለች፣ እዚህ የኮነነችውን እዚህ ትጽፈዋለች፣ እዚህ ጋር የጻፈችውን እዚህ ጋር ታፈርሰዋለች። ኦኬ ይጎ እኔ ምንም ልረዳችሁ አልችልም ወንድሞቼ እናቶቼ። ይነበብልሃል ጥርስ ከምላሱ እያወጣ። ኦኬ ከዚህም በላይ እንደተተረከው የክርስትና እምነት ወደ ኢትዮጵያ የገባው የመጀመሪያ መቶ ክፍለ ዘመን በ34 ዓመተ ምህረት ቢሆንም ቤተ ክርስቲያኒቱ በመንበረ ጵጵስና ደረጃ ተደራጅቶ ተልኳን ለማከናወን የበቃችው ግን በኋላ በአራተኛው መቶ ክፍለ ዘመን ነው ይላል። 400 ዓመት ሙሉ ቤተ ክርስቲያኒቱ አለች ብለው በውሸት ዋሹ።
ጳጳስ የሌላት ካህን የሌላት ወንጌል ስብከት የሌላት ጥምቀት የማታጠምቅ ቅዱስ ቁርባን የማታቆርብ ግን ቤተክርስቲያን አልች ይላሉ። ወንድሞች ናቶቼ ውሸት። ኦርቶዶክስ በ34 ዓመተ ምህረት አልተመሰረተችም። ኦኬ ፍሬምናጦስን ይዝላችኋለን በግርድም ደግሞ ማለት ነው። በ4ኛው መቶ ክፍለ ዘመን ነው አለ። በቃ ታዲያ ዘጋናም ጀምረው ፍሬምናጦስ ላይ አቡነ ሰላማ ባይዞ የእኚህ ጳጳስ ከንፈራቸውን ተስመው ነው ጳጳሱን ከንፈሩን ስመው ነው ጵጵስና የሰጡት። እንዲህ አይነት ሹመት ነበር የነበረው ድሮ። አሁን ነው በመስቀል የሚበራረኩት እንጂ ያኔ ከንፈር ለከንፈር ነው፣ ወንድ ለወንድ ከንፈር ለከንፈር ተሳስሞ ነው ጵጵስና የሚሰጠው። ማን ያለው? መጽሐፉ እገልጠው። አንድ ሰው ብቻ ነው ለሞት መድኃኒት የሚፈለገው። አንድ ሰው ገብቶ ሊያወራ የሚችል ውሸታም ኤርሚያስ አንተ ሁሉ ቀን መዋሸት አይደብርህም እንዴ ብሎ የሚል ሰው ማለት እንደሱ አይነት ሲመጣ እገልጠዋለሁ። ከንፈር ለከንፈር ቅዱስ አትናቴዎስ የአቡነ ሰላማ ከሳቴ ብርሃን ፍሬምናጦስን ከንፈሩን ይዞ መጠመጠው እና ከንፈሩን አስሞ ነው ጵጵስና የተቀበለው። ማ ፍሬምናጦስ። ባለፈው የሰዋስወ ብርሃን መንፈሳዊ ኮሌጅ አስተማሪ የተባለ ቴዎሎጂ አስተማሪ የተባለው መጥቶ ከልጆቼ ከራሴ ጀምሮ እሱን መጽሐፍ ካነበብከው እመቤቴ ሊተሰንጥቀ ትድፋት ታጥረግርግ እያለኝ የእርግማን ውርጅብኝ ከፍቻ ያነበብኩታ የእሱ እመቤቴ ብለው የሚላት እርግማኑ ምኔ ላይ አይሰራም። ለምን አታንብብ ነው ኤርሚያስ፣ አታንብብ። ለምን ታነባለህ? ያነበብከውን ደግሞ ለራስህ ለምን አትይዝም? ለምን አደባባይ ላይ ታሰጣብናለህ ነው። እሺ ነበባል። እርሱም ፍሬምናጦስ ማለት ነው የእኛን ቋንቋ ባህል የእነርሱን ቋንቋና ባህል ከሚያውቅ ከአንድ በቀር የለምና ወደ እስክንድሪያ ሄደህ ክህነትና ስርዓተ ቁርባንን አምጣል። ዋት አብርሃ አጽብሃ ናቸው እዚህ ጋር። አብርሃ አጽብሃ የሚባሉቱ የአክሱም ዳይናስቲ ማለት የአክሱም ኪንግደም ይመሩ የነበሩት ወንድማማቾቹ ያኔ ኢትዮጵያን ይመሩት እነሱ ስለነበሩ ከዛ ምን አሉት ፍሬምናጦስን የእኛን ቋንቋና የኢትዮጵያን ማለት ነው ባህል እንደዚሁም የነሱን ቋንቋ የግብፃውያን እንደዚሁም ባህልንም የሚያውቅ ከአንተ በቀር ሌላ የለምና ይሄ ፍሬምናጦስ የተባለው ሰው የኢትዮጵያን ቋንቋ ባህሏንም ያውቃል፣ የግብፃውያንን ባህልና ቋንቋ ያውቃል። እና ነገስታቱ ጠርተው ወንድማማቾቹ ከአንተ በቀር የሚያውቅ የለምና አንተን ወደ እስክንድሪያ ወዴት? ወደ ግብፅ ወደ እስክንድሪያ ሂደህ ክህነትንና ስርዓተ ቁርባንን አምጣልን ብለው ወደ እነርሱ ወደ እስክንድሪያ ላኩት ይላል። አምጣልን ብለው ያሉት ኢትዮጵያ ውስጥ ስርዓተ ክህነትና ቁርባን አልነበረም ማለት ነው። እስከ መቼ? እስከ 4ኛው መቶ ክፍለ ዘመን ድረስ። እግዚኦ! በራስ መጽሐፍ መደብደብ የማይሰለቻችሁ፣ በራሳችሁ መጽሐፍት መቀጥቀጥ የማይሰለቻችሁ፣ እኔም አይሰለቸኝም። ኦኬ አምጣልን ብለው አሉት። አዎ ሂደህ ክህነትንና ካህን ስለሌለ እኮ ነው ክህነትን አምጣልን ያሉት። ከዛስ ስርዓተ ቁርባንን የሚያቆርባቸውም ካህን የለም፣ የሚያጠምቃቸውም ካህን የለም። ካህን በሌለበት ቤተክርስቲያን የለም፣ ቤተክርስቲያን በሌለበት ጥምቀት የለም፣ ጥምቀት በሌለበት ቁርባን አሰጥም። በኢትዮጵያ ኦርቶዶክስ ታሪሳን አምጣልን አሉት። ይነበብልሃል። ጊዜው 325 ዓመተ ምህረት በኒቂያ ከተማ በተደረገው ዓለም አቀፋዊ የቤተክርስቲያን ጉባኤ አርዮስ ተወግዞ ከቤተክርስቲያን የተለየበት እንደዚሁም በ328 ቅዱስ አትናቴዎስ የእስክንድሪያ ፓትርያርክ ሆኖ የተሾመበት ወቅት ነበር ይላል። ከዛ ነው ፍሬምናጦስ ሄደው ማለት ነው። ከዛስ ቅዱስ አትናቴዎስ ፍሬምናጦስን ከኢትዮጵያ ያመጣውን መልእክት ተቀብሎ ጉዳዩን ለማየት ጉባኤ ያደረገ። የቀረበውን ጉዳይ በቅዱስ ሲኖዶስ ሊቀመንበርነት በጉባኤ ታይቶ የሀገሩን ቋንቋና የህዝቡን ባህል የሚያውቅ ከፍሬምናጦስ በቀር ሌላ ስለሌለ ፍሬምናጦስ የኢትዮጵያ ጳጳስ ሆኖ እንደተሾመ በጉባኤ ተወሰነ ይላል። በጉባኤ ተወሰነ ይላል። ይሄ ጉባኤ ተወሰነ ብሎ የሚለው ውሸት ነው። ጉባኤውን ግማሹ አለ ይላል፣ ግማሹ የለም ይላል። በውጭው ላይ የተጻፈ አለ፣ በሀገር ውስጥ የተጻፈ የለም ብሎ የሚል በጣም ብዙ ጭቅጭቅ አለው። ልለፈው። በጉባኤ ተወሰነ። እሺ። በውሳኔው መሰረት ቅዱስ አትናቴዎስ ፍሬምናጦስን ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ የአክሱምና የሁሉ ኢትዮጵያ ብሎ በአንብሮተ እድ ሹሞ ላከው።
ፍሬምናጦስም በ330 ዓመተ ምህረት የመጀመሪያው የኢትዮጵያ ጳጳስ ሆኖ ወደ ኢትዮጵያ ተመልሰ ይላል። መቼ? በ330 ጌታችን ኢየሱስ ክርስቶስ ከሞተና ካረገ ከ330 ዓመት በኋላ። እስከዛ ድረስ ቤተክርስቲያን ነበረች? አልነበረችም። ኦርቶዶክስ ነበረች ኢትዮጵያ ውስጥ? አልነበረችም። ጥምቀት ነበር? አልነበረም። ቁርባን ነበር? አልነበረም። ክህነት ነበር? አልነበረም። ማጥመቅ ነበር? አልነበረም። የወንጌል ሰበካ ነበር? አልነበረም። የራሳችሁ መጽሐፍት አውጥቼን ነገር አልነበረም። እና ከእስክንድሪያ እንደተመለሰ ነገስታቱ ኢዛናና ሳይዛና የተባሉት አብርሃ ወአጽብሃ ማለት ነው። ኢዛናና ሳይዛና አብርሃ ወአጽብሃ ማለት ነው። አስተምሮ አጠመቃቸው። እነሱ እስከዛ ድረስ አልተጠመቁም ነበር። አዎ። እና ክርስቲያን አልነበሩም ማለት ነው። አዎ። እና ኢትዮጵያ ውስጥ ክርስቲያን አለ ብለህ አቧራ አታጭሳ። ዳር ነው ማስይዝህ። አቧራ አታጭስ። ቡናኝን አታቡንብን እኛ ላይ መጣ ማለት ነው። የታሪክ ቡናኝ እንዲህ ሰብስበህ የማትይዘው ምንም የማይጠቅም። ያው ነገስታቱ እንኳን አብርሃ ወአጽብሃ እስክንድሪያ ልከውት ካህኑ ተሾሞ ከመጣ በኋላ ነው አስተምሮ ያጠመቃቸው። አብርሃ ወአጽብሃ ብሎም በክርስትና ስም ጠራቸው ይላል። የክርስትና ስማቸው ነው አብርሃ ወአጽብሃ። ትክክለኛ ስማቸው ኢዛናና ሳይዛና ነው። ከዛስ ከዚህም መንበር ጵጵስናውን በአክሱም አድርጎ ሐዋርያዊ ተልኮን በማስፋፋት የክህነትና የቁርባንን ስርዓት በመፈጸም ጀመረ። ኢትዮጵያ ውስጥ የጀመረ መቼ ነው? የክህነትና የቁርባን ስርዓት የጀመረ መቼ ነው? በ330 ዓመተ ምህረት። እስከ 330 ድረስ ኢትዮጵያ ውስጥ ክርስትና ነበር? አልነበረም። የነበረው ምን ነበር? ጣዖት አምላኪነት። ምንጭ አለ ኤርምያስ አወጣው። ሌላኛው መጽሐፍ አለ። ቆንጅዬ ዘንዶ አምላኪዎች እንደነበርን ኢትዮጵያን በደንብ የተጻፈ ማለት ነው በቤተክርስቲያኒቱ። ፋክት። ክህነትንና ቁርባንን ስርዓትን መፈጸም ጀመረ። የጀመረው መቼ ነው? በ330። ኦኬ። በኢትዮጵያ ወንጌልን ለማስፋፋት የሚረዱትን ቀሳውስት ዲያቆናትን ሾመ። ከዛ በኋላ ነው ሹመቱ የተጀመረው። ቅዱሳት መጽሐፍትን ከሱርስ ከዕብራይስጥ ከጽር ከግሪክ ወደ ግዕዝ ቋንቋ ተመለሰ። በዚህም ምክንያት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆነ። ከመቼ በኋላ? ከ330 ዓመት በኋላ። እዚህ ጋር የጻፈችውና እዚህ ጋር የጻፈችው አይምታታም? ይምታታል። እዚህ ጋር የጻፈችው ከዚህ ጋር ከጻፈችው ጋር ይስማማል? አዎ ይስማማል። አንድ ነገር ግን አይስማማም። ይሄኛው ትንሽ ደበቅ አድርጎታል። የሹመቱን ነገር ደበቅ አድርጎታል። እኔ ግን አወጣዋለሁ። እዚህ ቢሰውሩትም እዚህ ግን በግልጽ ስለጻፉት ይነበባል። ባይዘዌ እኚህ ጳጳስ ሲሾሙ ቅዱስ አትናቴዎስ ብቻ አይደለም ከንፈራቸውን የሳሙ። እንደዚህ አሳንሳችሁ እንዳታዩ። ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ከንፈሩን ስሞታል ይለዋል ይሄ መጽሐፍ። መላእክት ሁሉ ወርደው በሙሉ እነ ሚካኤል እነ ገብርኤል ሱራፌል ኪሩቤል እልፍ አላፋት ወተልፊት አላፋት በሙሉ ተሰልፈው ተራ እየያዙ ስመውታል ከንፈሩን፣ የዚህን ሰውዬ ማለት ነው። እና ጌታችን ከሳመው በኋላ ከዛ ደግሞ የብርሃን እናቱ እመቤታችን እግዝእትነ ማርያም መታ ከንፈሩን ሳመችው። እነዚህ ሁሉ ስመውት ነው ጵጵስናን የተቀበለው ሰውየው። ከንፈሩ አብጧል ያላበጠም እኔን አትጠይቀኝ። መጽሐፉን ግን እገልጥልሃለሁ። አንድ ሰው እንዳይወጣ በር ዝጉልኝ። በር ዝጉ። ዘወርሃ ታኅሳስ እንደዚህ ይነበባል ማለት ነው። እኔ ሁሉንም ስለነበርኩት አጋዚ የምትባል ማለት ትግራይ ማለት ነው። አጋዚት የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን ብፁዕ ቅዱስ ማር አባት ሰላማ በታኅሳስ 6 ወር የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይደርባቸውና እኔን ግን ድርሽ እንዳይል። ኦኬ እንጀምራለን። እኔ ሳነብ ያገኘሁትን እነግርሃለሁ። ያው ከዛ በፊት ጥምቀት አልነበረም። ከዛ ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስነትን አቡነ አትናቴዎስ መልሶ ነገር ብሩክ ቃልህም የጣመ ደስም የሚያሰኝ ነው አለው። አትናቴዎስ ሊቀ ጳጳሱ።
ከዛስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደች እናትስ ምን ትመስል? የተሸከመች ማኅፀን የተባረከች ናት አለው። ማ? ቅዱስ አትናቴዎስ ለፍሬምናጦስ ማለት ነው። አቡነ ሰላማ አንተን ያጠቡ ጡቶች የተባረኩ ናቸው፣ የተወለድክባትም ዕለት የተባረከች ነች አለው። ይህንንም ብሎ አፉን ሳመው፣ እጁን በራሱ ላይ ጭኖ በገጹንም በትምህርተ መስቀል አማትቦ ባረከው። ማን ነው አፉን የሳመው? አትናቴዎስ። የማንን? የአቡነ ሰላማን። ጳጳስ ሲሾም እንደዚህ ነው የሚሳሳሙት። በፍሬምናጦስና በአትናቴዎስ መካከል እንደዚህ ነው የተደረገው። አፍ ሲሳም ከንፈር ላይ ነው የሚሳመው። አዎ ከንፈር የአፍ ክፍል ነው አይደለም? ነው ብለህ ደግሞ ተከራከር። ነው እንዴት ወንድ አፉን ይስመዋል? ጵጵስና ሹመት ሲሾሙ እየተሳሳሙ ነው ማለት ነው። ማንም ሰው እንዳይጣ በር ዝጉልኝ ብያለሁ። ተሰማዋል። የትም አትሄዱም። ሌላ ሳሚ ዳግመኛ መጽሐፍ ታዋቂዎች ነን ከሚሉ ከጠቢበኞች ሰውረህ ዛሬ ለሕፃናት ስለገለጽክ በተወለድክበት ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድ በሦስትነት ሆኖ የብዙ ከሆኑ መላእክት ጋር ወደ እርሱ መጣ። ፍሬምናጦስ በተወለደበት ቀን ወደ እሱ መጣ። በጣም ነው የሚያስለው። እዚህ ጋር ሲደርስ ወደ እሱ መጣ። ይሄ ሰውዬ ሲወለድ የብዙ መላእክትን አስከትሎ በአንድነት በሦስትነት ሆኖ መጣ። ኦኬ። እነዚያም መላእክት ክንፍ ለክንፍ ተያይዘው እየተገፋፉ እርሱን ለማየት ይጨናነቁ ነበር። ማንን? ፍሬምናጦስ። እየተጨናነቁ እየተገፋፉ አትክፋኝ እስቲ እንዲያው የሚካኤል ነገር በጣም ነው። ኧረ ገብርኤል አንተን የምታበዛው እስቲ አትክፋኝ። አንተም ሱራፌልም እስቲ ተረጋጋ፣ አትክፋኝ፣ ክንፌን አታጨናንቀው እያለ ማለት እየተጨናነቁ እርስ በርስ እየተገፋፉ እርሱ ለማየት የታለ የተወለደው የታለ ምናምን ነገር እያሉ ማለት ነው። ነበር ጨናነቁ፣ ይገፋፉ ነበር። እጅግም ወደዱት። መላእክቱ። ይነበብልሃል ስል ብራዘር ፈንድሻና ሻይን ይዘህ ብቻ መስማት ነው። ከዛስ እጅግም ወደዱት፣ እቅፍ አድርገውም የሕፃኑን አፉን ሳሙት። መላእክቱ። እልል በሉ ወገኖቻችን ነው እኮ ብለው የሚሏቸው እዛ እያነበቡለት ማለት አላችሁ። በህይወት ኦርቶዶክሳውያን ወገኖች እዚህ እየሰማችሁ ያላችሁ ማለት ነው አሉ። ከበስተኋላ ቢሃይንድ ባይ ተደብቀ የምትሰማ ሁሉ መላእክት ከሰማይ እንዳለ እየተገፋፉ ክንፍ ለክንፍ ተያይዘው እየተጨናንቁ አትክፋኝ፣ አንተ የገፋኝ እየተባባሉ አቡነ ሰላማ በተወለደ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነትና በሦስትነት ሆኖ የብዙ መላእክትን ጋር ከእሱ ጋር አስከትሎ መጣ። መላእክቱም ሲመጡ ያው ሕፃኑን ወደዱት። እኔ የለሁበትም፣ የትም መሄጃ የለሽም ሊሊኪያ አንድ ሰው እንዳይወጣ ጸጥ ምጭጭ ብለን ነው የምንሰማው። ይሄ የሀገራችን ጉድ ነው። የኢትዮጵያ ኦርቶዶክስ ወርቅ የሆነ አንጡራ የሆነ ታሪኳ ነው። ሊነበብላት ይገባል ብራዘር። አዎ እኔ ገና ያነበብኩትን ወንድሞች እናቶቼ ካነበብኩት ውስጥ እያጋነንኩ አይደለም። ካነበብኩት ውስጥ 5% እንኳን አላካፈልኳችሁም። 5% አልኩ። 95% ያነበብኩትን መጽሐፍ ገና አልገለጥኩትም። ኦኬ። እና ሕፃኑን አፉን ሳሙት። ጳጳሱ አትናቴዎስ ብቻ አይደለም የሳሙ፣ መላእክትም ሳሙት። ሁሉም ሰራዊተ መላእክትና እናት አባቱን እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ሁሉ ስለሱ ይድናሉ። ስለ አቡነ ሰላማ። ኢየሱስስ የለም። ዕብራውያን 2:14 ብጠቅስ እሱ የጴንጤ ነው ብሎ የሚሉ ሞት የገዛቸው የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም የተካፈለው ኢየሱስ ሆኖ ሳለ የሆነ ጢማም ሰውዬ ኢትዮጵያ ይወለድ፣ ግብፅ ይወለድ፣ አፍጋኒስታን ይወለድ፣ ኡዝቤኪስታን አይመለከተኝም።
የሰው ልጆች ስለሱ ይድናሉ አለ። ስለማ ስለ ፍሬምናጦስ፣ ስለ አቡነ ሰላማ። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክቱ ስመው እሱ ይቀራል እንዴ ታዲያ? አቤት ለምን እንደዚህ ቤት ግን የማይገቡት እህትየው ስለተወገዙ ነው ወይስ ምንድን ነው? አትግቡ ብለሽ በውስጥ ጽፈሽላቸው ነው እንዴ? ቀሲስ ዲበኩሉንማ እሺ እኔ አናግራቸዋለሁ። እንዴ ውዴ ቀሲስ ዲበኩሉ እኮ ይመጣሉ። በቀደም ራሱ መጥተው ስክሪንሻት አድርጌያቸዋለሁ እኔ እዚህ ጋር መጽሐፋቸው እንደዚህ ሁሌ ነው የሚመጡት እኮ ሁሌ ያሉ እዚህ ቤት በዋናው አካባቢያቸው ነው የሚቀመጡት። ደግሞ ይመጣሉ ሁሌ። ታዲያ መጽሐፋቸው እንደዚህ ጥርስ ከምላሱ እየወጣ ሲተነተን ትክክል አይደለም እንኳን አይሉም መጥተው። እሺ ያው መላእክት አፉን ሳሙት፣ ኢየሱስ አፉን ሳመው። ያው ገጹን ስለጻፍኩት ገጽ 27 እና ገጽ 90 ላይ እንሄዳለን። ገጽ 27 እንገልጣለን። ገጽ 27 ላይ ጳጳሱ አፉን ሳመው። እዛ መላእክቱና ኢየሱስ አፉን ስመውታል። እዚህ ጋር ኢየሱስና መላእክቱ እያንዳንዱ መላእክት እየተቀያየሩ እየተፈራረቁ ነው የሳሙት። ከዛ ጌታችን ሳመው። ከዛ ደግሞ ጵጵስና ሲሾም አፉን ሳመው። ከዛ ገጽ 90 ላይስ ገጽ 90 ላይ የሁሉ መባረኪያ ነች ብለው የሚሏት በዚህችም ዕለት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአእላፍት መላእክት ጋር ከ12ቱ ነቢያት ከ15ቱ ነቢያትና ከ12ቱ ሐዋርያት ሁሉ ጻድቃና ሰማዕታት ጋር መጥታ በያዘችው መስቀል ብርሃን ባረከችው። ቀሲስ ማርያም ማለት ነው። ቄስ ናት እነሱ ቤት። በመስቀል ባረከችው። እዚህ ግን ሴቶች እናንተ ልትባርኩ አትችሉም፣ ዶሮ አታርዱም፣ ዳቦ አትቆርሱም ይሏቸዋል። ማርያም ሴት አይደለች እንዴ? ናት። መስቀል ይዛለች አይደል? አዎ። ባረከችው ይላል አይደል? አዎ። እነሱም ውዳሴ ማርያም እደግማለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርከኝ፣ ወድ ሰኒ ልጄ በይኝ ያሉ ሲዘምሩ ይሰማል። ኦኬ እሺ፣ መጣች። ነቢያቱን ሐዋርያቱን እና ሰማዕታቱን ሁሉ አስከትላ መጣች። በብርሃን መስቀል ባረከችው፣ አፉንም ሳመችው። ኦኬ እሺ የሆነ ነገር ልናገር ነበር። ኦኬ እንዴት ነው ነገሩ? ኦኬ ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብለው ይሉናል። ሌላኛው ውሸት ማለት ነው። ይሄ መሳሳሙን ተው፣ የእውነትን የሚሆን መጣችና ታቦተ ጽዮን በሰለሞን ዘመነ መንግስት መጣ፣ በአክሱም ጽዮን ኖረች ይላሉ። መጽሐፍቶቻቸውን ሳገላብጥ ታቦቱ የመጣው ከሳውዲ አረቢያ ነው፣ ከመካ መዲና። መካ መዲና ሳውዲ አረቢያ ነው የሚኖረው። ታቦቱ የመጣው ከዛ ነው ይላል አንደኛው መጽሐፍት። ሌላኛው መጽሐፍት ደግሞ አሁን ይሄው ማለት ነው ከግብፅ ነው የመጣ ይላል። ሌላኛው መጽሐፍ ደግሞ ከእስራኤል ነው የመጣ ይላል። ታቦቱ ከግብፅም ከእስራኤልም ከሳውዲ አረቢያ መጥተው ይላል። ከግብፅ መጣ ብሎ የሚለውን ይኸው እዚህ ጋር አስቀድሞ በአዛጦን ሰዎች በዳጎና በአጵሎን በድራሚስ በአስራቢስም ላይ ኃይልን ያደረገች የእናታችን ጽዮን አሏት። ይሄ ዳጎን የተባለው አንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ ያለው ማለት ነው። የጌታን ቃል ኪዳኑን ታቦት ወስዶ በዳጎን ቤት አኖሩት ብሎ የሚለው ኦኬ። እነዚህ የአዛጦን ጣዖታት ናቸው ብለው ነው የሚሏቸው። እነሱ ጣዖትን ስለሚያውቁ ጣዖት አምላኪ ጣዖትን ስለሚያምልክ ዳጎንን ብቻ ቃለው። እነኝህን ሰዎችን ግን እነኝህን ጣዖታት ግን ስማቸውን አላውቅም።
የሚያውቅ ወቅ እኔ ኢየሱስን የማውቀው። እሺ ኃይልን አደረገች እናታችን ጽዮን። ዛሬ እቺ ማን እናታችን ጽዮን ናት። ዛሬም በእነሱ ፊት ታላቅ ኃይልን ድንቅን ተአምራትን አደረገች። እናታችን ቅድስት ጽዮን ያነሷት ዘንድ መንበሯንም ጋር ከደብተራ ብርሃን ተነስታ ሄደች። ወጥታም ሳይሸከሟት አስቀድማ ራሷንም በራሷ ተሸክማ በክብርና በምስጋና አብርሃዋ አጽብሃ ወደ አሰሩላት ቤተ መቅደስ ተገኘች ይላል። ማን ያመጣት? አቡነ ሰላማ። መቼ? በ300 ዓመት አለ። ታቦቱ መቼ ነው መጣ ብለው የሚሉን በሰለሞን ዘመን መንግስት በአቡነ ሰላማና ና ገባታ እንዴ ታዲያ እናንተ ረን የምታውቀው ኦኬ። እንግዳው እንደዛ አሁን ተቀመጡ። እሺ ታፕ ኮፒንግ ሼር እያደረክ ስማ። ኦኬ አቡነ ሰላማ ታቦቱን ለመጀመሪያ ጊዜ ከአትናቴዎስ ተቀብሎ ያመጣው እዚህ ላይ ተጽፏል። በማናቸው በከሳቴ ብርሃን አይደሉም። በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትም ላይ ይሄው ነገር ተጽፏል። ኖ አስወርዱት። እታች ወርደጉት ማለት እታች ወረድ። ሚዩት ሳረገው ነው የላከው። እሺ እታች ወረድ። እዛ የተሳደብከውን እዛው ታፕ ኮፒ ሊንክ ሼር እያደረክ ትጽናናለህ። እኔን አይደል የሚሳደብከው ጌታዬን ስለተሳደብክ እታች ወረድ። ኦኬ። እና መጽሐፍቶቻቸው እንደዚህ ያወራሉ። ታቦቱ በፍሬምናጦስ ዘመን ወደዚህ መጣ ይላሉ። በሰሎሞን ዘመን መንግስትም ወደዚህ መጣ ይላሉ። ከአረብ ሀገርም ወደዚህ መጣ ይላሉ። አሁን አይደለም ታቦቱ ኬት እንደመጣ አይደለም፣ በመጣው ታቦት እንኳን እርስ በርሳቸው አልተግባቡም። ግማሹ ጠረጴዛ ይላል፣ ግማሹ ጠረጴዛ አይባልም ይላል። ግማሹ ጠረጴዛ ይባላል፣ ግማሹ መሰዊያ ነው የሚባለው፣ ግማሹ ምንድን ነው የሚባለው፣ ግማሹ እንደዛ ነው የሚባለው። ችግር በቃ አሁን ለህዝቡ ማለት ነው። ስለዚህ እኛ ዲቤት ጥሪ ስንጠራቸው አይመጡም። ዲቤት ጥሪ ስንጠራቸው አይመጡም። የሚመጡ ግን ሰው ካለ ግን ውይይትም ከሆነ ይሄው የዛሬ ርዕሳችን ይሄ ነው። አዲስ መከፋፈል ተፈጥሯል እናንተ ጋር ኦርቶዶክሳውያን ጋር ወገኖቻችን ጋር በታቦቱ ጉዳይ። ይሄኛው ቪዲዮ ቅድም የጀመርኩት የማላሳያችሁ ወደ 40 ምናምን ነገር ደቂቃ ያለ ቪዲዮ ነው እና አዳም ቤት የተደረገው ማለት ነው። ታቦት ማለት ባይዘው ይሄ እዚህ ፎቶ ላይ የምታዩት ነው። የኦርቶዶክስ እውነተኛ ታቦት ይሄ ነው፣ ከልብሱ ውጭ ማለት ነው። እራሳቸው ናቸው እንደዚህ አድርገው ፎቶ አንስተው ካህናቱ ናቸው ያስቀምጡት ዌብሳይት ላይ። አሁን በዚህ ነው። ይሄ መሰዊያ ይባላል አይባልም? ይባላል። መሰዊያ አይባልም፣ ታቦት ነው የሚባለው። ጠረጴዛ ነው የሚባለው። በዲበ ጠረጴዛ ይለዋልና ጠረጴዛ ማለት ደግሞ ማቃለል እንዳይሆንብን ለምእመኑን እየተጠነቀቀን እንዳይሰናከሉብን ምናምን ነገር ብለው ይላሉ። ወንድሞች እህቶች መጥተው እንደማያወሩ በጣም እርግጠኛ ነኝ። 1 ሰዓት ተኩል ቆይቻለሁ እዚህ ላይቭ ላይ። መጥተው እንደማያወሩ በጣም እርግጠኛ ነኝ። ኦኬ፣ መጥተው እንደማያወሩ በጣም እርግጠኛ ነኝ። ዲቤትም ብለው ያሉት ህዝቡን እርስ በርስ ታቦት እምነታቸው ነው። የታቦት ጉዳይ እምነታቸው ነው። እምነታቸው በሆነ ጉዳይ ላይ ለምን አያወሩም? ብዙ ጊዜ ታቦት እምነት እኮ አይደለም ሃይማኖት አይደለም ይለዋል። ሃይማኖት አይደለም ማለት በግዕዙ ሃይማኖት ማለት ሃይመነ እምነት ማለት ነው። ታቦት እምነት ካልሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዓለም ይወቅልኝ ብላ ባለችው ክፍል ላይ እምነት ብሎ በሚለው ውስጥ ይኸው ቁጥር 1 አለውተ እግዚአብሔር፣ ስነ ፍጥረት፣ 5 አዕማደ ምስጢር፣
ቁጥር 4 ሚስጥራተ ቤተክርስቲያን፣ 7ቱ ሚስጥራተ ቤተክርስቲያን ማለት ነው። በሱ በተዘረዘረ ውስጥ 5 ቅዱሳት መጽሐፍት፣ 6 ትውፊት፣ 7 ክብረ ቅዱስ ድንግል ማርያም፣ 8 ክብረ ቅዱሳን ብሎ በሚለው ጋር መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ የቅዱሳን አጥንት ያዋለ ከዛስ 9 ቤተክርስቲያን፣ 10 ታቦት አለ። እምነት በብሎ በሚለው ውስጥ ታቦት አለ ማለት ነው። አዎ ታዲያ ታቦታቸው እምነታቸው ነው ማለት ነው። እምነታቸው ከሆነ ታዲያ እንዴት አንድ ቄስ ከአንድ ቄስ ጋር እንዴት ይነጋገራል? መነጋገር ያለበት ከኛ ጋር ነው። ለቀሲስ ዲበኩሉ ጥሪ አቅርቤ የነበረውን ያው በወቅቱ በሬሳ ላይ ነው ማወራህ ብሎ አለኝ። ያው የሬሳውን ጉዳይ ራሱ አረጋግጧል። ግን እርስ በርሳ በምትጠራሩ እኔ የጠራሁን መልስልኝ ቀሲስዬ እያልኩ ነው። ኦኬ ይሄን እንላለን። እሺ አቢ እሺ ለራራ አለ ያው ብሎክ አድርጌ እንዳላስወጣ ብዬ ነበር። እሺ ዘቢባ ሶሪ ኤርሚ በስተት ነው። ችግር የለም። እሺ እህቴ እሺ ኦኬ ፍርዬ የፌስ ከፌስቡክ ጀምሮ ማቃት እህቴ እንዴት ነሽ እህታችን? ሰላም ኤርሚዬ እንዴት ነህ? እንዴት ነሽ? ጌታ ይመስገን በጣም ደህና ነኝ። አሜን አሜን። እንዴት አለሽ እህቴ? እግዚአብሔር ይመስገን። እንዴት ነህ ኤርሚዬ? ጌታ ይባርክ። ቤተሰብ ሁሉ ሰላም? ሁላችንም ደህና። እገባለሁ ያው ታፕታፕ እና ሼር አድርጌ ብቻ ነው የምወጣው። ችግር የለውም። ቴንክ ዩ። አይሻለ ብዙ ጊዜ ብዙዎቻችን ያለን ተባረኩ። ጸጋ ይብዛልሽ። ተባረክልኝ ወንድሜ። አሜን። እሺ ቴንክ ዩ ፍርዬ። ኦኬ ስለዚህ ታቦት እምነቷ ነው። እምነታቸው ከሆነ ለምን ከኛ ጋር አያወሩም? ታቦት ማለት እምነቴ ነው ብላለች። እምነት ብሎ በተዘረዘረው አንቀጽ ውስጥ ነው ያለው። እምነት ማለት ዶግማ ማለት ነው። ኦኬ ታቦት እምነቴ ነው ብላ ካለች ስለ ታቦት እናወራ ብለን ስንላቸው ለቅርስነት የተቀመጠ አክሱም አለ፣ ለመድኃኒትነት የተቀመጠ ስላሴ ያለ ብሎ ከሚሉ ለቅርስነትም ለመድኃኒትነትም ተቀመጠ የተባለው ለምን በእግዚአብሔር ቃል አናየውም ነው። ስለዚህ እሺ ስለዚህ እነሱ ባላቸው እንኳን እምነት ላይ ለማውራት ካፈሩ እናንተ ታቦት የላችሁ ቤተክርስቲያናችሁ ባዶ ነው ምናምን ነገር ብለው ይሉናል። ቤተክርስቲያናችሁ ማለት አዳራሻችን ማለት ነው። አዳራሻችሁ ባዶ ነው ይሉናል። አይ ባዶ አይደለም፣ ወንበር ምናምን ነገር አለው፣ ፑልፒት አለው እና ሳውንድ ሲስተም ምናምን ነገር ሁሉ አለው። ባዶ አይደለም። ኦኬ ግን ዋናው እኛ የምንሰበስብበት አዳራሽ ባዶ መሆኑና አለመሆኑ አይደለም። እኛ ባዶ አይደለንም። እኛ ባዶ አይደለንም። እኛ ባዶ አይደለንም። እኛ አንደኛ እግዚአብሔር ቅዱስ ቃሉን ሞልቶናል፣ ሁለተኛ መንፈሱንም ሞልቶናል። በእነርሱ እኖራለሁ ብሎ የሚል የአዲስ ኪዳን መልእክት እንጂ ያለው በሚሰሩልኝ ቤት ውስጥ እኖራለሁ ብሎ የሚል ጌታ አልተናገረም። ቆንጅዬ ንግግር ጌታችን ኢየሱስ ክርስቶስ እንዳስተማረው ቅዱስ ጳውሎስም እንደተናገረው በእነርሱ እኖራለሁ በመካከላቸውም እመላለሳለሁ ነው እንጂ ያለው እነሱ በሰሩ ቤት ውስጥ እኖራለሁ ብሎ አላለም። እንደውም ጳውሎስ ይህንን አጽንኦት ሰጥቶ ሲናገር በሐዋርያት ሥራ ላይ እንደዚሁም እስጢፋኖስም ሁሉ ጭምር ማለት ነው በምዕራፍ 7 እና በምዕራፍ 17 ላይ ጳውሎስ በምዕራፍ 17 ሐዋርያት ሥራ፣ እስጢፋኖስ በምዕራፍ 7 ላይ ሲናገሩ ልዑል የሰው እጅ በሰራው መቅደስ ውስጥ አይኖርም ብለዋል። ስለዚህ አሁን እኛ ኢየሱስ ናውረድ ከሰማይ ቆንጅዬ ቤት አንቆጥቁጠን ሰራንልህ፣ አያምርም? ወንበሮቹ ደስ አይልም? መጋረጃው እዚህ ላይ በቃ አታርፍበትም? ትረብበታለህ አይደል?
መንፈሴ ያድርበታል እዚህ መጋረጃ ላይ እዚህ አግዳሚ ጠረጴዛ ላይ ሁሉ ይኸው ቆንጆ እየገዝተንልሃል ምናምን ነገር ብለን ኦኬ ሳሎን ሶፋ ላይ የምታስቀምጠውን ሳሎን አምጥተህ ብታስቀምጥም ኢየሱስ መጥቶ እዛ አይቀመጥም። ኢየሱስ መጥቶ የሚቀመጠው በሰው እጅ ባልተሰሩ ራሱ ግን በእጁ በሰራቸው በፈጠራቸው በጌታ በኢየሱስ ክርስቶስ ጌትነት አምነው በክንፎቹ ጥላ በምሕረቱ ውስጥ ተዘልለው በተቀመጡ በልጆቹ በእግዚአብሔር ልጆች በሆንን በእኛ ውስጥ እግዚአብሔር በመንፈሱ ያድራል። እኔ የኢየሱስ ክርስቶስ ማደሪያ ነኝ ብለሽ ለራስሽ ተናገሪ። ማደሪያው ነን ብላችሁ ለራሳችሁ ተናገሩ። እኛ በሰራንበት አዳራሽ ውስጥ እግዚአብሔር አያድርም። ኦርቶዶክስ በሰራችው አዳራሽ ውስጥ እግዚአብሔር አያድርም። እውነቱን ነገር ሙሉ ወንጌል በሰራችው አዳራሽ ውስጥ እግዚአብሔር አያድርም። ቃለ ሕይወት ቆንጅዬ አርጋን የሰራችው ኤርሚ ስላላየው ነው በመስታወት አንቆጥቆጥ አያድርም። ኢየሱስ እዛ ውስጥ አድራለሁ አላለም። አንተ የእስጢፋኖስንና የጳውሎስን መልእክት ዲና ያድርገህ ልዑል የሰው እጅ በሰራው መቅደስ ውስጥ አይኖርም አለ። 4 ነጥብ ዛጎጣቅ እና እግዚአብሔር አምላክ የት ነው የሚያድረው ብለህ ካልከኝ እኔ እናንተ ውስጥ ነው፣ በእነርሱ እኖራለሁ እኮ ነው ያለው። አቤት በእነርሱ እኖራለሁ። እናንተ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ። 4 ነጥብ። እኔ ይቅርታ አድርጉልኝ። አንድ በእኛ በወንጌል አማኞችም ውስጥ አንድ የሚነገር ነገር አለ። ትክክል አይደለ? እንደ እግዚአብሔር ቃል ማለት ነው። ለምሳሌ እንዲህ ሲባል ሰምታችሁ ታውቃላችሁ? የጌታን ቤት እንስራለት፣ የጌታን ቤት እየሰራን ነው ምናምን ነገር ተብሎ ይባላል ይባላል አለ ወገኖች። ወይም ይባላል የጌታን ቤትን እየሰራ ነው፣ የጌታን ቤት እንስራለት ተብሎ ይባላል። ወደ ተራራ ውጡ እንጨትንም አምጡ ቤቴንም ስሩ ብሏል ብሎ ትንቢተ ኢዩኤል ተጠቅሶ ማለት ነው። ማን ነው? ሐጌ መጽሐፍ ቅዱስ ግን ቤቱ ማን ነው ብሎ የሚለው በክርስቶስ ኢየሱስ አምነው የተጠሩት ናቸው። እኛ ቤቱ ነን ይላል ቅዱስ ጳውሎስ። ቤቱ እኛ ነን ይላል፣ መቅደሱም እኛ ነን ይላል። ዕብራውያን 3:15 ላይ ይኸው እንደዚህ ይናገራል። ዴናትና እኔ ማንጎፈሬ ላበጥር ነው የመጣሁት ላሳይ እንጂ ዕብራውያን 3:15 ላይ የአምላካችን እግዚአብሔር ቃል ምን እንደሚል ታውቃላችሁ? ኦኬ ዕብራውያን 3:15 የሚለውን ስሙት። ቆይ ከቁጥር ስንት ጀምሮ ላምበው? ከቁጥር 12 ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳች እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? 40 ቀን የተቆጣባቸው ሬሳቸው በምድረ በዳ የወደቁ ኃጢአት ያደርጉ አልነበሩም? ምን ብሎ ካለ በኋላ ቆይ አንድ ቃል አሳያችሁ። እህቶቼ
አንድ ጥሩ ቃል ነበረ ብሉይ ኪዳንም ላይ አዲስ ኪዳንም ላይ የሁለቱን እየፈለግኩት ነው ያለሁት። ሁለቱን አጣምሬ ላገናኝ ማለት ነው። በተለይ ዳዊት የተናገረው ወንድማችን ዘማሪ ታስፌ ጋቢሶ የዘመረው መዝሙር ማደሪያዎች እንደምን ተወደዱ ናቸው ብሎ የሚለው ማለት ነው። እና እሱ ትንቢት ነው እና በቅዱስ ደምህ በመንፈስህም የቀደስካቸው እነሱ ናቸው የጌታ ቤት ማለት ነው። እንደዚህ የተባለላቸው ማለት ነው። ይሄ በመዝሙር መጽሐፍትም በአዲስ ኪዳን መጽሐፍትም በብሉይ ኪዳን መጽሐፍትም ሁሉ ጭምር ሳይቀር የተነገረ የትንቢት ቃል ነው። ኦኬ እሺ፣ እንዳላገዘገያችሁ ታውቁታላችሁ። እግዚአብሔርን ቃል ቤቱ ነን ይላል። በቃ በአዲስ ኪዳን እግዚአብሔር መንፈሱን የሚያኖርባቸው ያኖርባቸውም እነሱ ናቸው የእግዚአብሔር ቤት። ልክ በእነርሱ እኖራለሁ ብሎ እንዳለው ማለት ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ በእነሱ እኖራለሁ ብሎ ያለው ማለት ነው። ስለዚህ ጌታ በእኛ ነው የሚኖረው፣ በእኛ ነው የሚኖረው፣ በእኛ ነው የሚኖረው። ኦኬ ኦኬ ምን አለ? ለእግዚአብሔር ቤተክርስቲያን ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተክርስቲያን ማን ነው? የሕያው እግዚአብሔር ቤተ መቅደስ ነን። እንደዚሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ በመካከላቸው እመላልሳለሁ። እቺ ናት በቃ የብሉይ ኪዳን መጽሐፍት ላይ አንዱ እጄ ከነቢያት መጽሐፍት ከነቢያቱ መጽሐፍት ከዳዊትም መዝሙር ከብሉይ ኪዳንም ቀደምት ነቢያት የቅዱስ ጳውሎስ ይህንን ኮታ ያደረገው ከብሉይ ኪዳን ነውና በእነርሱ እኖራለሁ በመካከላቸው እመላልሳለሁ አምላክ ሆናቸዋለሁ እነሱም ሕዝብ ይሆኑኛል ይላል። በእነማ እኖራለሁ? በእነርሱ እኖራለሁ እንጂ እነሱ በሚሰሩልኝ ቤት እኖራለሁ አላለም አዲስ ኪዳን ላይ። ስለዚህ ካቶሊክ አሁን በሰራችሁ ቤት ውስጥ እግዚአብሔር አያድርም ማለት ይህ ህንፃ ግድግዳው ማለት ነው። ኦርቶዶክስ በሰሩት ቤት ውስጥ አያድርም። እኛም በሰራንበት ቤት ውስጥ አያድርም አያድርም። እንዳትሳሳቱ እሺ። እንደዛማ ከሆነ ምን አልሸሹም ዞር አሉ እኮ ነው። አያድርም። ጌታ የሚያድረው በእኛ ውስጥ ነው። መንፈሱን በማን ውስጥ ነው እኖራለሁ ያለው? በእነርሱ እኖራለሁ ነው ያለው። በቃ በመካከላቸው እመላልሳለሁ። እሺ እህትዬው ታቦት በብሉይ ኪዳን ራሱ ማለት ነው የእግዚአብሔር ማደሪያ ተብሎ ነው እንደሚቆጠረው በብሉይ ኪዳን አይደለም። እዚህ ጋርም እኮ አየህ፣ እኔም ይህን የጠየኩበት ምክንያት አለኝ። አሁን የእግዚአብሔር ማደሪያ ነው አይደል የሚሉት እነሱ። አሁን በአዲስ ኪዳን በብሉይ ኪዳን የብሉይ ኪዳን ፐርፐዙ ራሱ እኮ የእግዚአብሔር ማደሪያነት እኮ አይደለም አይደል እንዴ? ማደሪያ ብሎ ያለው ድንኳኑን ነው። እዛ አዲስ ኪዳን ድንኳኑን ነው። ግን አሁን እነሱ የሚሰጡት ኢንተርፕሬቴሽን ራሱ ልክ አይደለም። ምክንያቱም የእግዚአብሔር ማደሪያ ብለው አሁን ጭምር ይተረጉሙታል። እሱን ነው ምልክ እውነትሽ ነው። ፐርፐዙ ግን በብሉይ ኪዳን ለእግዚአብሔር ማደሪያነት ሳይሆን በእግዚአብሔርና በእስራኤል ሕዝብ መካከል የቃል ኪዳን ምልክት ነው ህግጋቱ። እግዚአብሔር ቴንኪው እህትየው ቀጥይ። በጣም አፌ ቁርጥ ይበል ይላሉ። ዘውልቁ መጽሐፍ ምዕራፍ 15 ላይ ምን እንዳስታወሽኝ ታውቂያለሽ? ምዕራፍ 9 ዘውልቁ 9:15 ቴንኪው መንፈስ ቅዱስ። ዘውልቁ 9:15 ምን እንደሚል ይልኝ ማደሪያውም በተተከለ ቀን ይላል። ታቦቱ ነው በተተከለ ቀን እያለ ነው እህትየው። በፍጹም ማደሪያው ማለት ነው። ማደሪያው በተተከለ ቀን ደመናው የምስክሩን ድንኳኑ ማደሪያ የተባለው ይሄ ነው ማለት ነው። ማደሪያ የተባለው ድንኳኑ ነው። ወደ ማደሪያው ድንኳን ወደ መገናኛው ድንኳን ብሎ ያለው ማለት ነው። ሸፈነ ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር ይላል። መቀጠል ቻለች። ተክነሽ ያንን ማደሪያ ብለው እዚህ አሁን አዲስ ኪዳን ላይ አምጥተው ማደሪያ ነው ብለው የሚሉት ማለት ነው። ጋር ሄድ
በጣም ኤርሚዬ እኔ የገባኝን ህዝቡ ከጠቀመው ታቦት የተሰጠው ኢንተርፕሬቴሽን ራሱ ልክ አይደለም። የእግዚአብሔር ማደሪያ የተባለበት ኢቭን በብሉይ ኪዳን የነበረው ታቦት ራሱ ለእግዚአብሔር ማደሪያነት አይደለም የሚያድረው በዚህ በመገናኛው ድንኳን ነው እግዚአብሔር ይገኛል ተብሎ የሚታመነው በብሉይ ኪዳን ነው ደግሞ ይገኝ የነበረው ማለት ነው። በሁሉም ላይ ነበር፣ በሁሉም ነዋይ ቅዱሳት ላይ ነበር። የስ ታቦቱ ግን ተለይቶ የእግዚአብሔር ማደሪያ እሺ፣ ሁሉምንም ነገር ሊያካትቱ እኮ ይገባል። ከመገናኛው ድንኳን ጀምሮ ከመሰዊያው ጀምሮ ወጥተው የሚታጠቡበት በነሐስ የተሰራው መታጠቢያ ጭምር ሁሉን ነገር ሊይዙት ይገባል። ታቦቱን ብቻ አንጠልጥለው አይደለም እኛ ቀደምት ነን ማለት የሚችሉት ፊታቸውን የሚያዩበት ያውም የነሱና የመጽሐፍ ቅዱስ አንድ አይነት አይደለም። ልክ ነሽ፣ አንድ አይነት አይደለም። አለን ካሉ የማደሪያው ድንኳን ሙሉ ለሙሉ አይ በካቴድራላችን ቀይረናል ካሉ እሱንም ይንገሩ። ከሰው በኋላ እጃቸውን የሚታጠቡበት ያቺ የነሐሷ ሳህን ሴቱ ጋር ናት። እሷንም ሊነግሩን ይገባል። ብሉይ ኪዳንና አዲስ ኪዳን ብለን የሆነ እንዴት ነው የጎሉ ኪዳኖችን በመጽሐፍ ቅዱስ እናውቃለን። ግን ታቦትም አንዱ እግዚአብሔር ከህዝብ ጋር ኪዳን ያደረገበት ነው። አንድ ኪዳን ነው ይሄ። እግዚአብሔር ከህዝቡ ጋር እግዚአብሔር ከፍጥረት ጀምሮ ምልክትን እያደረገ ሄዷል። ቃል ኪዳን ሲያደርግ ከግለሰብም ጋር ከህዝብም ጋር የእግዚአብሔር ቃል ኪዳን እኮ የሚጀምረው ከአዳም ጋር ነው። ያንን የዛፉን ፍሬ እንዳትበላ ከበላ ሞትን ትሞታለህ። በእግዚአብሔርና በአዳም መካከል ያለችው ኪዳን እንዳትበላ የምትለዋ ናት። ምልክቷ ደግሞ የዛፉ ፍሬ ናት። ይሄ በእግዚአብሔርና በአዳም ያለው ኪዳን። እንደገና ደግሞ በኖህ ጊዜ እኮ በዘፍጥረት 6 ላይ ስናይ ህዝቡን ሁሉ በውሃ ካጠፋ በኋላ እግዚአብሔር ምን ብሏል? ከዚህ በኋላ ህዝቡን በውሃ ላያጠፋ በምን ኪዳን አደረገ? በቀስተ ደመና አይደል? እግዚአብሔር በዘመናት መካከል ከአንድ ግለሰብም ጋርም ሆነ ከህዝብ ጋርም ሆነ ኪዳንን እያደረገ ሲመጣ ምልክትን እያደረገ ከዛስ አብርሃም ጋር ደረሰ። ከአብርሃም ጋር ኪዳኑና ምልክቱ ምንድን ነው? በዘሩ ከእስራኤልም ሆነ ባሪያዎች እዛ የሚያገለግሉ እስራኤልን የሚያገለግሉ ባሪያዎች የተወለዱ ወንድ ልጆች በ8 ቀናቸው እንዲገረዙ። ይሄ ኪዳኑ ነው። ምልክቱ መገረዝ ነው። ከዛስ ከግብፅ የወጣው የእስራኤል ህዝብ በሙሴ በኩል ምን ቃል ኪዳን ተገባለት ስንል ህግጋቱን በዚህ በትልቁ ታቦትም ወይም በትልቁ ሳጥን ውስጥ በተቀመጠው ድንጋይ እነዛ ህግጋቶች ተጽፈው ተሰጧቸው። ይሄም ኪዳን ነው። ምልክቱ ደግሞ ይሄ የከበረው ድንጋይ ቃል ኪዳኖቹ የተጻፉበት ማለት ነው። ይሄ ነው። አሁን ታቦት ስንባል እንዴ ልንል ይገባናል። ታቦቱ ካለ ሁሉን ነገር ነው ሊኖራችሁ የሚገባው ኦርቶዶክሳውያን። ሁሉ ነገር በመገናኛው ድንኳን ውስጥ የነበረው ሁሉ ከካህን ብቻ ሳይሆን ሊቀ ካህን የሚሰዋ ሊቀ ካህን ራሱ ሊኖራችሁ ይገባል። ከየትኛው ነገድ እንደሆናችሁ ራሱ ልትነግሩን ይገባል። ይሄ የምስክሩ ድንጋይ ለምን ተፈለገ ከተባለ በእግዚአብሔርና በእስራኤል ህዝብ መካከል ኪዳን ሊደረግ እነዛን ህግጋቶች እንዲያከብሩ። ህዝቡ ግን ኪዳኑን አክብሯል እንዴ? አላከበረም። ህዝቡ እኮ አላከበረም። ዕብራውያን 8 ላይ እንደሚናገረው የፊተኛው ኪዳን ትክክልን ሙሉ እንዳልነበር በአዲሱ ኪዳን እንደሚተካ ይነግረናል። እሺ ለህግጋቱ እንዲጻፉ ነው አይደለ? ያ ድንጋይና በእስራኤል ህዝብ መካከል ምልክት ይሁን። በአዲስ ኪዳን ምንድነው ስንል የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ዕብራውያን 8 ማለት ከቁጥር 10 ላይ
ዕብራውያን 8 ከቁጥር 10 ላይ ስናየው ምንድን ነው የሚለው? አስቡ፣ የነገርኳችሁን ያዙ። ይሄ በከበረው ድንጋይ ላይ የተጻፈው ሕግ ኪዳን ነው በእግዚአብሔርና በእስራኤል ሕዝብ። በአዲስ ኪዳንስ ከዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናችሁ አኖራለሁ፣ በልባችሁም እጽፋለሁ፣ እኔም አምላክ ሆንላችኋለሁ፣ እነርሱም ሕዝብ ይሆኑልኛል። በአዲስ ኪዳን ሕጉ በልባችን ነው የተጻፈው። አልፋና ኦሜጋ የሚል ነው አይደል እንዴ ታቦቱ ላይ ያለ የሚሉት? ኖ የብሉይ ኪዳኑ 613 ሕግጋት ነው የተጻፈው። አልፋና ኦሜጋ የሚል አይደል። የላቸውማ፣ ማስረጃ የላቸው። በአዲስ ኪዳንስ ሕጉን በልባችን ነው የጻፈው። ሕጌን በልባቸው አኖራለሁ፣ በልባቸውም እጽፋለሁ። ሃሌሉያ። ታቦት አያስፈልግም የምንለው በምክንያት ነው። ኦርቶዶክሳውያን ልብ ልትሉ ይገባል። አማናዊው አሁን ምንድነው ካህናት፣ ቄሶች ምናምን የኛ ፓስተሮች፣ ወንጌላውያን የሚሸከሙት እንጨት የለም። አሁንማ ስፖንጅ ራሱ እየቆረጡ ስለሚከብዳቸው ስፖንጅ 4 ማዕዘን እያደረጉ ነው ተሸክመው የሚወጡት አሉ። በጣም ስለሚከብዳቸው። የምሬን ነው፣ ቀልዴን አይደል። እንደዚህ አይነት መከራ ፍዳ ውስጥ ለምን ትገባላችሁ? የተጻፈው ልባችሁ ላይ ነው። አማናዊው ታቦት ከድንግል ማርያም ተወልዷል። ስለዚህ እግዚአብሔር ኪዳን የገባው በልጁ በጌታ በኢየሱስ ክርስቶስ ደም ነው። የት? ቀራንዮ መስቀል ላይ። ኢየሱስ ደሙ የኪዳን ምልክት ነው። አያችሁ፣ ከአዳም ጀምረን ኢየሱስ ጋር ደርሰናል። በእያንዳንዱ ኪዳን መካከል ምልክት፣ ኪዳን መካከል ምልክት አለ። ከአዳም ጀመርን፣ የዛፉ ፍሬ ምልክት ነበር። ወደ ኖህ ሄድን፣ ቀስተ ደመናው ምልክት ነበር። ወደ አብርሃም መጣን፣ መገረዝ ምልክት ነበር። ለእስራኤል ሕዝብ በሙሴ በኩል የተገባው ኪዳን በከበረው ድንጋይ ላይ በተጻፉት ሕግጋት ነበር። በአዲስ ኪዳን በኢየሱስ በደሙ የኪዳን ምልክት ሆኖልናል። ስለዚህ ታቦትም አንዱ ኪዳን ነበር። በቃ ያ ኪዳን ከማጋ ነው? ከእስራኤል ጋር አለቀ። ፔሪድ። አንተን አይመለከትም። አንተ ኢትዮጵያዊ፣ ከእስራኤል ውጪ ያለው የዓለም ሕዝብ በጠቅላላ ይሄ ኪዳን አይመለከተውም። አንተ እኮ የበለጠውን ክብር አገኘ። አሁን እኮ ሕጌን በልብህ ላይ ጽፌያለሁ አኑሬያለሁ ተባልክ። ከዚህ በላይ ምን ትፈልጋለህ? የሚሰጡት ኢንተርፕሬቴሽን እንኳን ታቦትን በተመለከተ ቤተክርስቲያኒቱ ለምእመኗ የምትሰጠው ኢንተርፕሬቴሽን እንኳን ልክ አይደለም። ማደሪያ ነው ካለች እንደ መሰዊያ ነው የምጠቀመው ብላለች። የመገናኛው ድንኳን፣ የሚቃጠልበት እሳት፣ ከሰው በኋላ ወጥተው የሚታጠቡበት የነሐስ የእጅ መታጠቢያው፣ ኦኬ፣ ሁሉንም ነው ልታሳየን የሚገባው። ስለዚህ ታቦት አለመኖሩን አይደለም ወንጌላዊ ኤርሚያስ አበበ እኛ ዲቤት መግባት እንችላለን። አይደለም ወንጌላዊ ኤርሚያስ አበበ። ታቦት የምትሉት እንጨቱ በእሳት ነዶ አመድ ነው የሚሆነው። ልታወሩበትም ሞራል የላችሁ። ስለዚህ ህዝቡን ልቀቁ። በጌታ በኢየሱስ አምኖ ይዳን። ህጉ በልቡ ላይ እንደተቀመጠና እንደተጻፈ ይወቅ። ስለዚህ ከዚህ ሁሉ ከተዘረዘረ ውስጥ በዘመናት መካከል እግዚአብሔር ሰርቶ ሲያልፍ አንዱ የኪዳን ምልክቱ ነበር፣ ታቦት። አለቀ። ደግሞ እኮ የሚገርመው
ለእስራኤልም እኮ ተስፋ አላት እኮ እስራኤልም እኮ ተስፋ አላት ወደፊት። ይሄንን እኮ የምታምንበት ጊዜ እኮ ይመጣል እኮ። የትኛውም የኦርቶዶክስ ካህን ዲያቆን በሉት ቄስ በሉት ሊቀ ሊቃውንት በሉት እንደዚህ ስማቸው እንደ ግትልትል ላይ ረዘመ እንዳሏቸው ቀሲስ ዲበኩሉ የትኛውም የታቦትን ነገር ማሳመን አይችሉም። እንኳን በታላላቅ አገልጋዮች ወንድሞቼ ፊት ይቅርና እኔ ፊት ማሳመን አይችሉም። ለምን? የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል ራሱ ይተረጉማል። በአዲስ ኪዳን ታቦት የሚባል የለም፣ የለም። ገና እኮ እዛው ብሉይ ኪዳን ላይ እኮ ያለ እኮ ነው የዚህ የታቦት ነገር መጨረሻ እንዳለው እኮ ኤርሚያስ እኮ የተናገረው ገና በብሉይ ኪዳን ቆይ አይ ቲንክ 3:16 ላይ ይመስለኛል። ያ ኤርሚያስ ትንቢተ ኤርሚያስ 3:16 ላይ በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም። ሃሌሉያ! ገና ጌታ ኢየሱስ ክርስቶስ ሊመጣ 600 ዓመት ሲቀረው ይሄ ትንቢት በነቢዩ ኤርሚያስ በኩል ተነግሯል። ታቦቱን እንደማናስበው፣ እንደማንሻው፣ እንደማንፈልገው ከእንግዲህ ወዲህም አይደረግም ብሎ በ4 ነጥብ ነው የዘጋው። ትንቢተ ኤርሚያስ ምዕራፍ 3 ከቁጥር 16 በበዛችሁም ጊዜ ሃሌሉያ፣ በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያረጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። እውነት ነው። ቆሮንቶስ ላይ ያልነገረንም በልባችን ነው ያደረገው። ያንን ቁስ ማንሻው ታቦቱ በልባችን ሕጉን በልባችን ስላኖረ ሕጉን በልባችን ስለጻፈ አይ ቲንክ ይሄ ሃይ ሌቭል ይመስለኝ የሆነ ባህል ኤርሚዬ ዲቤቱ እኔና መቅዲም መግባት እንችላለን። እኔ ዲቤት የምሬን ነው። እና አይመጡ ያ እና ይሄ ነው እንግዲህ አንድ የቃል ኪዳን ምልክት ነበር እንጂ እነሱ እንደሚያወሩት ሌላ ታሪክ አይደለም። እና ይሄ ነው የምለው ሀሳብ ሼር ማድረግ የፈለኩት። ኤርሚዬ ተባረኩ፣ ቀጥሉ። ተባረክ። የትየው ጸጋ ይብዛልሽ። ወንድሞች እንኳን ደህና መጣችሁ። አይ ቲንክ ታቦቱን ማደሪያ ነው ብለው ሊሉ የሚችሉበት ጥቅስ ያላቸው። እሺ ጆሲዬ ዘጸአት መጽሐፍ ምዕራፍ 25 ቁጥር 21 እና 22 ላይ በስሬት መክደኛው ላይ ሆኜ በዛ አነጋገራለሁ ብሎ ስላላቸው ነው። እና ግን ማደሪያ ብሎ የሚለው አጠቃላይ ራሱ በታቦቱ ላይ ያለ ክብር በጭልፋውና በድስቱ በቶፋው ላይ ሁሉ ጭምር አለ። በታቦቱ ላይ ያለ ክብር በህብስት ገበታው ላይ ሁሉ አለ። በታቦቱ ላይ ያለ ክብር በመቅረዙ ላይ ሁሉ አለ። እዛ ቤተ መቅደስ ውስጥ በሙሉ በዘጸአት መጽሐፍ ምዕራፍ 30 ላይ በተሰራው ቅብአ ዘይት የተቀባ በሙሉ ቅድስተ ቅዱሳን ተብሎ ተጠርቷል። እና የእግዚአብሔር ክብር በላዩ ላይ ያለበት ማለት ነው። ታቦቱን ሄደህ ብትነካ ቀስፎ እንደሚገል ሁሉ ያንን ንዋየ ቅድሳቱ ሌላው የህብስት ገበታውን ሄደህ ብትነካም ትሞታለህ። ምክንያቱም የእግዚአብሔር ክብር ላዩ ላይ ስላለበት ማለት ነው። እና ተባረኪ። ቴንኪወትያ ጸጋ ይብዛልሽ። ጆሲዬ ቀጥል። ኤርሚዬ ወንድምነት እንዴት አለህ? በጣም ስለምወድ ነው ኤርሚዬ የምልህ። አንተ ጀግና ወንጌላዊ ነህ። ተባረክ ለአገልግሎትህ ወንድም። እግዚአብሔር ሴት አንቺ በጣም ተባረኪ። በጣም የሚገርም ነገር ያሳየሽን ጸጋ ያብዛልሽ እግዚአብሔር መንፈስ ቅዱስ።
እኔም አንድ ነገር በዚህ ላይ መጨመር ስለፈለግኩ ነው የገባሁት። ኤርሚዬ ምናልባት በአዲስ ኪዳን ለመጀመሪያ ጊዜ ሰማዕት የሆነው ቅዱስ እስጢፋኖስ አንዱ የተገደለበት ምክንያት የዛን ጊዜ በጣም ተናደው ከከተማ ወጥተው በድንጋይ ወግረው የገደሉበት ምክንያት ይሄንን ሲቃወም ነው። ምናልባት በሐዋርያት ሥራ ምዕራፍ 7 ከቁጥር 39 አካባቢ ወይም ከ44 ጀምሮ ላንብበው እንዳይረዝም። እንዳየው ምስል አድርጎ ይሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። ይህን የተናገረ ያለው እስጢፋኖስ ነው። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቧት፣ እስከ ዳዊት ዘመንም ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ነገር ግን ሰለሞን ቤት ሰራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችው አይደለምን እንዳለ ልዑል የሰው እጅ በሰራችው አይኖርም ብሎ እስጢፋኖስ እንደመሰከረ፣ ከዛም በኋላ ደግሞ በመንፈስ ተሞልቶ እነሆ ሰማይ ተከፍቶ የሰው ልጅ በእግዚአብሔር ቀኝ ቆሞ እመለከታለሁ ሲል በዛ ሰዓት ነው ከከተማ ወጥተው በድንጋይ ወግረው የገደሉትና ይሄም አንድ ሌላ ማሳያ ነው። ምናልባት አሁን በምናያቸው ያሸበረቁ በጣም ውድ የሆኑ በጣም ብዙ ገንዘብ የፈሰሰባቸው እግዚአብሔር ቤት ተብለው የሚሰሩ አሉና በዛ እንደማይገለገል እስጢፋኖስን መስክሯል። በዛ ምስክርነቱም ደግሞ የተገደለበት ነገር እንመለከታለን እና ይሄንም ተጨምሮ እንዲታይ ስለፈለግኩ ብዬ አመሰግናለሁ። ኤርሚ አለ? ኤርሚ እሺ። ኦርቶዶክሳውያን አላችሁ እንዴ? ታቦት አለን እኛ በኦርቶዶክስ የምትሉ? እኛ ታቦት አለን እንዳለን ማሳየት እንችላለን። ኤርሚ አለ? ተመለስ። ያ ቴንክ ዩ። እሺ ያ ተባረክ ወንድምነት ጆሲዬ ጸጋ ይብዛል። እሺ መቅድዬ ከላይ ከዛ አበባ ከዛ ሰናይ እንደዚህ አድርገን ጨርሳለን። አይመጡም። ይሄ እንደው ምናልባት የልቡ መነሳሳት ከቄሱ ዘንድ ከተገኘ ብዬ በሚል እንጂ አይመጡም። እሺ መቅዲ ወይ ኤርሚ ሰላም ካለ ዳና እንዴት አይመስልም? ምንም አለም። ሰላም ብቻ እላችኋለሁ። ላይም ከታችም ያላችሁት ሰላም ብያለሁ። ተባረኩልኝ። ተባረክ ኤርሚ። እሺ እህታችን ጸጋ ይብዛልሽ። ተባረክ። እሺ እህቴ አበባ አበባለሽ ያለሁኝ። ሰላም ለእናንተ ይሁን ወንድሜ። እንዴት ሰናችሁ? ጌታ ይባረክ። ሜርሲዬ መቅዲ እህቴ፣ ከላይ የተወደድክ ሰናይ ወንድሜ ጆ፣ ሁላችሁንም የጌታ ሰላም ጸጋና በረከት ይብዛላችሁ። ከታችም ያላችሁ ወገኖች ሁሉ ሰላም ለእናንተ በክርስቶስ ይሁን። መልካም ርዕስ ነው ኤርሚ ይዘህ የመጣኸው። ያው እንግዲህ እኛም ህያው ምስክሮች ነን በዚህ ጉዳይ ላይ ዲቤት እንዲሆን ማለት የጠራኸውን ጥሪ። እንግዲህ እንዳልኩ አይመጡም፣ ይፈራሉ። ቅድም እየጻፍኩ ነበረ። ያኔ ቄስ ዲበኩሉን ስጠራቸው በዘማርያም ሰበብ እንዲቀሩ መደረጉ እንደው የእናቴ ምንድነው የማን መቀነት አደናቀፈኝ የሚባል ተረት አይነት ነው የሆነብኝ ለኔ። ምክንያቱም
በእውነት ከልብ ካሰቡ ገላጋይ አስቀምጦ እንደው ገላግለኝና በዚህ እንገላገል ያሉ ነው የሚመስለው። እና ቢሆን ብንማር ቅድም መርሲዬም እንዳለችው መዳን በማይሆን ነገር ላይ ጊዜ ከመጨረስ ህዝቡን ቢለቁ ጥሩ ነው። ጌታ ግን ያው ከማዳን እጁ አላጠረችም። ዛሬም የሚድኑት ወደ እግዚአብሔር ቤት ይጨመራሉ፣ እውነት ይገለጣል። ጌታ ይባርክህ። ዋጋ እየከፈልክ በእነሱ ቤትም እየገባህ እንግዲህ እያገለገልክ ነው። ድል ባይሰጡህም ያው ርዕስ ለመቀየር ምክንያት እስኪሆን ድረስ እና ቢያንስ እዛ ውስጥ ያለ ህዝብ የሚያይ ህዝብ የሚባንን ይኖራል። ቀላል አይደለም። እና እንግዲህ እግዚአብሔር አሁንም አይናችሁን ይግለጥ እንላለን። ተባረኩ ወገኖች። ይህንን ለማለት ብዬ ነው። ተባረኩልኝ። አመሰግናለሁ። ቴንክ ዩ እህቴ፣ ተባረኪ። አዎ ሲያዩን ርዕስ ቀየሩ፣ ርዕሱን ቀይረው አሉት። ደቂቃው 45 ደቂቃ ሪከርድ ስላረኳቸው ሁሉንም እንዳለሰማ ብዬ እንጂ አለ ሁሉም እና ርዕስ ቀይር አሉ። ኦኬ ብሉይ ኪዳን ታቦት አለን ብለው የሚል ነበረ። አዎ እህትዬው ልክ ነው። እና ርዕስ ቀይራሉ። እንደማያስኬዳቸው ያውቃሉ። የትኛውን ቦታ ላይ አፋችሁ ሞልታችሁ መናገር የምትችሉት ኦርቶዶክስ የብሉይ ኪዳንም የአዲስ ኪዳንም ታቦት የላት። ሲጀምር አዲስ ኪዳን ታቦት የሚባል የለም። ካለም እነሱ የፈጠሩት ታቦት ብለው የሚሉት ካልሆነ በስተቀር ስመ ብዙ የሆነ አንዴ ታቦት አንዴ መሰዊያ አንዴ ምናምን ነገር ብለው የሚጠሩት ካልሆነ በስተቀር ጠረጴዛ ብለው የሚጠሩት ካልሆነ በስተቀር የለም። ጠረጴዛም ተብሎ ለመጠራት የጠረጴዛ መስፈርት የማያሟላ ማለት ነው። ይህ አሁን እዚህ ጋር ያለ ጠረጴዛ ይባላል? ይሄ ነው ታቦቱ። እንግዲህ ይባላል አይባልም? ራሳቸው ናቸው ያወጡት አደባባይ ላይ። አይባልም። የታቦት መስፈርትን አያሟላም። የጠረጴዛ መስፈርትንም አያሟላም። ጠረጴዛ 4 እግር ያለው ነው፣ አያሟላም። ይሄ ሊያሟላ የሚችለው ዶክተር ዘበነ ለማ እንዳለው መክተፊያ ነው። የመክተፊያ ሳይዝ እንዳለው ይታወቃል። በቃ 10ቱ ትእዛዛት ህጉ ተጻፈበት ብለው ይላሉ እንጂ አልተጻፈበትም። ውሸት ነው ወንድሞች እናቶች፣ ውሸት ነው። የተጻፈበት የለም። ኦርቶዶክስ 10ቱ ትእዛዛት የተጻፈበት የላትም። ለብዙ ሺህ ዘመን ግን ህዝቡን ዘግታ አፍና ስትዋሽ ኖራለች። ራሳቸውም አገልጋዮቿም ሁሉ ጭምር በዚህ ጉዳይ ለሁለት ተከፍለው እየተጨቃጨቁ ነው። ስለዚህ እውነትን ፈልጉ፣ ጌታን ፈልጉ፣ በህይወትም ትኖራላችሁ ነው ብላ የምንለው። ጸጋ ይብዛላችሁ ወንድምነት ሰናይ። ከዛ እህትየው ሜርሲ የምትይው ነገር ካለ ብለሽ እንጨርሳለን። አይመጡም። ምሽት ላይ ምናልባት በእኔ ምሽት በኢትዮጵያ ጠዋት ላይ የሚገባ ካለ ልከፍት እችላለሁ። እራሳቸውን ቤት ከከፈቱ የራሳቸውን ቤት አንኳኩቼ እሄዳለሁ። እንደ ትናንትን ነው። አያስገቡም። ቢከፍቱም ርዕሱን ነው የሚቀይሩት፣ ርዕሱን ነው የሚያነሱት። ማውራት አይችሉም። ግን እንደዛ እናደርጋለን። ተባረኩ። ወንድምነት ሰናይ እንኳን ደህና መጣ። ሰናይ አለ ማይክ ሚዩት ነው። ድንገት እያወራ ከሆነ አይ ቲንክ ሌሊት ነው እሱ ጋር። እሺ ወንድምነት ሰናይ የለም። ኦኬ ተባረኩ። እህትየው የምትይው ካለ የመጨረሻ በይና እንጨርስ። አይመጡም። ከመጡ ነገሩን የሚበላሸሽባቸው ጠዋት ደግመህ ክፈተው አይሻልም? አዎ ከፍተዋለሁ። በኢትዮጵያ ጠዋት እንደዛ እናድርግ። ያ በቃ ሌላ ምንም ኤርሚያ፣ አንድ ጥያቄ ከይቅርታ ጋራ። ኦኬ ኤርሚያስ 10:5 ላይ የሚለውስ ስለ ታቦት የሚገልጽ አይደለም? ላንብበው። ይሄ ከእንጨት የተሰሩ አማልክቶችን አንብቢው። አንብቢው አንተን ስል ያስወጣኛል ማለት ነው። ምን ስከፍት መጽሐፍ ቅዱስን እያነበብኩት ነበረ። ኤርሚያስ 10:5 ላይ መስዬ ታግዥኝ እህቴ። ወይጆ ተባረኩ። እሺ ትንቢተ ኤርሚያስ 10:5 ላይ እንደተቀረጸ አምድ ናቸው፣
እነርሱም አይናገሩም፣ መራመድም አይቻላቸውም። ማን ይሸከሟቸዋል? ክፉ መስራትም አይቻላቸውምና ደግሞም መልካም ይሰሩ ዘንድ አይችሉምና አትፍሯቸው። እሺ፣ ይሄ ስለ አሕዛብ ጣዖታት ልማድ ነው። እህቴ አበባ ስለ አሕዛብ አማልክቶቻቸውን ዓይን ያወጣላቸዋል፣ አፍንጫ ይሰሩላቸዋል፣ እጅ ያበጁላቸዋል፣ እግር ያበጁላቸዋል። ግን ያው መራመድ የማይችል እግር፣ መዘርጋት የማይችል እጅ፣ ማየት የማይችል ዓይን፣ መስማት የማይችል ጆሮ በመፈልፈያ በመቆርቆሪያ ቆርቁረው በስለታም ነገር ጠራርበው ቅርጽ አውጥተውለት ተሸክመዋቸው የሚያወጧቸውና የሚያገቧቸው አማልክቶች ናቸው። እና እነሱን ከጠረቡ በኋላ ግማሾቹን ምን ያደርጋሉ? እንደ እግዚአብሔር ቃል እንደሚናገረው በሰራተኛ በመጥረቢያ ይጠርቡታል። እንደተቀረጸ አምድ ናቸው ይላል። ማለት አምድ ማለት የቆመ ማለት ነው። እና እነሱ አይናገሩም፣ መራመድም አይቻላቸውም፣ ይሸከሟቸዋል። ክፉም መስራትም አይቻላቸውም፣ ደግም መስራት አይቻላቸውም ብሎ ይላል። እና ይሄ አሁን እነሱ ታቦት ከሚሉት ጋር አሁን እዚህ ጋር ከሚታየው ጋር ምንም ነገር የሚያገናኝ ነገር የለውም። አሁን ይሄ ዓይን የለውም ግን ታቦቱ ያያል ምናምን ነገር ብሎ ይላሉ። ምንም የሚያየው ነገር የለም። የሚያመሳስል ነገር ያለው ምንድን ነው? እነዚህ አሁን በቁጥር 9 ላይ ተሹ ከሆነ ማነው ቁጥር 9 ላይ እዛው ክፍል ላይ ቁጥር 9 ላይ ተሹ ከሆነ የሰራተኛ እና የአንጥረኛ እጅ ስራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውና ሰማያዊ ቀይ ግምጃ ነው። ሁሉም የብልሃት ሰራተኞች ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም የአምላክና ለዘላለም ንጉሥ ነው። ከቁጣ የተነሳ ምድር ትንቀጠቀጣለች፣ አሕዛብም በመዓቱ አይችሉትም ብሎ ይላልና እነዚህ በሰው እጅ የተሰሩ በድን ጣዖታት ናቸው። የሰው ቅርጽ አላቸው፣ የሰው ምስል አላቸው፣ የሰው ጆሮ አላቸው፣ የሰው ዓይን የሚመስል አላቸው፣ የሰው ጆሮ የሚመስል አላቸው፣ የሰው እግር የሚመስል አላቸው፣ የሰው እጅ የሚመስል አላቸው፣ የሰው ቅርጽ የሚመስል አላቸው። በተለይ በጥንት በመካከለኛው ምስራቅና አጎራባች በሚኖሩ አገሮች የሚያመልኳቸው አማልክቶቻቸው አብዛኞቹ ግማሾቻቸው የሰው መልክ አላቸው፣ ግማሾቻቸው ደግሞ ሰውና እንስሳ፣ ግማሽ አካላቸው የአንበሳ፣ ግማሽ አካላቸው የሰው፣ ግማሽ አካላቸው የነብር፣ ግማሽ አካላቸው የሰው የሴት፣ እንደዚህ አይነት ሆኖ ማለት ነው። ከእንስሳም ከሰውም የተቀላቀለ ግማሽ አካላቸው የዘንዶ፣ ግማሽ አካላቸው የሰው፣ እንደዚህ አድርገው የሚሰሯቸው አሉ። ዓይን እያወጡላቸው ቅርጽ እየቀረጹ ጆሮ እያወጡላቸው ምናምን ነገር ማለት ነው። እና እነሱ ነው ቀጥታ የሚናገረው ማለት ነው። ግን አሁን ይሄም አዲስ ኪዳን ላይ ምንም አሁን ዓይን ባይኖረውም አሁን እዚህ ፊት ለፊት ላይ የምናየው ያያል ግን ብለው ይላሉ። እንትና የሚባለው ታቦት ሰሚ ነው ይለዋል፣ ግን ማንም የሚሰማ የለም። እንትና የሚባለው ታቦት አልራመድ አለ ብሎ ይላሉ፣ ግን እነሱ ናቸው ራሳቸው ተሸክሞት የሚያወጡት ማለት ነው። እና አሕዛብ ጣዖታት ጋር የተገናኘ የተናገረው ቀጥታ ከጠየቅሽኝ አያስኬድም፣ ግን እናመሳስለው ግን ከተባለ ተመሳሳይ ነው። ተባረክልኝ። ያ ተባረኪ። እንደ ቡድሃ ያለውን ጣዖት ነው የሚያመለክተው ማለት ነው። እንደሱ አይነት ነበር። በቃ ሲሰሩ እንደሱ አይነት ነበር። ተባረክልኝ። ቴንኪው። ያ ተባረኩ። ጸጋ ይብዛልህ በነገር ሁሉ። ጌታ አብዝቶ ይባርክህ። ወንጌል ይቀጥላል። እንግዲህ ባንተ በወገኖች እግዚአብሔር ብቻ የልቡን ሀሳብ በዘመናችን አገልግላችሁ እንድታልፉ የጠራችሁን ማንም አያስቆምምና ደግሞም የመጨረሻው መጨረሻ ዘመን ላይ ነን ያለ ነው። እግዚአብሔርም ሀሳብ ይገለገል ዘንድ ጌታ ትውልዱን ያነቃል፣ ያስነሳል። ጠላትም ያን ያህል ቢጨክንም ደግሞ አንተ በዚህ እግዚአብሔር እንደሰጠህ አደራ አሁንም በርታ፣ ጸጋ ይብዛልህ። አቅማችን በፈቀደ እንጸልያለን። ጌታ ኢየሱስ በአንተ የጀመረውን እሳት የምድሪቷን ዳርቻ እየነካ ነው፣ ይቀጥላል። ክብሩ ለሱ ይሁን። ተባረክ። አሜን። ቴንኪዩ። ጸጋ ይብዛልሽ። ተባረኩ ወገኖች ስለምትጸልዩ፣ እግዚአብሔርም ደግሞ በስራ ላይ ስላለ ማለት ነው።
የሚያስቆም ነገር የለም፣ ቢኖርም አይችልም። ጌታ ከኛ ጋር ነው። ተባረኩ። እህትዬ መጨረሻ ምትይዋለሽ? መጨረሻ አንድ መዝሙር ብንሰማ ብዬ ነበር። ክፈቺ። እሺ፣ እያስነሳው ነው ላፕቶፕንሽ ከፍታለሁ። ኦኬ ብላ እስከዛ ቴንክ ዩ። እሺ ያው ቄስና ቄስ ሆዱ ላይ ብዙ እንትን አይሉ ቄስ በቃ እንደዚህ ያልካቸው አይመጡም ድቤቱን። ፓስተር እንደዛ ነው የሚለኝ። ፓስተር ታሬና ስበላ እናንተ እኮ እኛ አንችላችሁም ይለኛል። አዎ ባለፈውም ሲላል ነበር። ሜርሲ ከያገሬ ሰውና የሚለውን ነው የምትከፍችው። ከአንቺ ላይ ለኤርሚ ልኬለት ነበር። እንዲያውም እንዳየው በጣም እንደ አዲስ እየሰማሁት ነው። ራሱ ስብከት ስለሆነ የማን ነው? የበረከት ተስፋ የሀገሬ ሰውና ወደ እኔ ካሰብኩት ኦኬ፣ ወይ የኔን ካሰማ በኋላ አሰማልሻለሁ።